ሰላም ብያለሁላችሁንም ጌታ ጸጋና ሰላም ይብዛላችሁ። ዛሬ ሲላክልኝ ነበረ እኔ ዛሬ ሳላይ ምናምን ብዬ ወደ ስራዬ ገብቼ ነበርና ከዛ ሲላክልኝ ነበረ። በመሃል የተወሰኑ ሰዎችን አየሁ። ዩሲን ጀስትን ሳይ ኦኬ ኢት ወርዝ ዋቺንግ ብዬ ማየት ጀመርኩ። መጀመሪያ ላይ ትንሽ ሲላክልኝ አይቼ አሳዝነኝ የወጣሁት ነገር ነበር ኦፍ ኮርስ። ሶ እንግዲህ ዩሲ ባለበት ካወራው አንዳንድ ነገሮችን ያው አንደበቴን በደንብ አስተካክዬ ማውራት እንዳለብኝ አስባለሁ እና በደንብ ነው የማውቀው ሚዲያ ላይ አንተ ብዙ አታውቅም ዩሲ። ምናልባት ከናቱ ጋር ነው የምንተዋወቀው እንጂ አንተ ብዙ አታውቅም። እኔ ግን በደንብ አውቃለሁ ፌስቡክም ላይ ምናምን አይቻለሁ እና ሶ የማወራው ነገር ታች ላይ መሬት ላይ ቤተክርስቲያን ላይ መካነ ኢየሱስ ምናምን ብቻ ሳይሆን በየትኛውም ቤተክርስቲያን በኢቫንጀሊካል ሰርክልስ ዶግማቲክስ ላይ ማውራት አሁን እዚህ ላይ የምናወራውን ነገር መሬት ላይ ኢምፕላይ ለማድረግ መሞከር ምናምን በጣም ብዙ ሀስል እንዳለው እናውቃለን። እዛ ነገር ላይ ሪሊ ግራውንድድ የሆነ ነገር ስላለህ ማለት ነው። ሶ ለዛ ነው ከዚህ በኋላ ማውራውን እየተጠነቀቅኩ ማውራው በዛ መንገድ አይዋለሁ። እሺ ቴንክ ዩ። ሶ እንግዲህ ከዛሬው ስጀምር ዛሬ አለማመስገን አልችልም። መጀመሪያ በጣም ዲስአፖይንትድ ሆኜ ነበር። ቴሌግራም ላይ ጽፌ ነበር ሁላ I was disappointed። እየተወራ የነበረው ነገር really it was not gospel። መጀመሪያ አካባቢ ላይ እንደውም የሆነ ልክ እናንተ ማውራት እስከተጀምሩና እስከሰማ ድረስ የነበረውን ኢነርጂ እንትን ማድረግ አልችልም። ልክ አንተ ማውራት ስትጀምር ኢነርጂ ሺፍት ሲያደርግ ግን ይታወቀኛል። ያው ዲቤቶች ላይ ምናምን በጣም ሴንሲቲቭ ስለሆንኩኝ ኢነርጂ ሺፍቶች በጣም ያለውና ሶ ኢነርጂው ሺፍት ሲያደርግ ያስታውቃል። ሶ አሁን መሬት ላይ ያለውን ነገር በትክክል የሚረዳና መሬት ላይ ያለውን ነገር ባገናዘበ መልኩ ሰማይ ላይ ማውራት እንዳለብን የሚረዳ ሰው አወራ ትላለህ። በቃ መሬት ያለውን እስከምታውቅ ድረስ ማለት ነው። ምክንያቱም ያው ቸርች ላይ እኔም እሰራለሁ፣ ረጅም ጊዜ የምሰራው ቸርች ላይ ነው። ያለሱ ህይወት አለ ብዬ አላስብም። ቲክቶክም ላይ ህይወት የለኝም። ታችኛው ቸርች ማለት የመሬት ያለ መሬት ሶ እንደዛ ስለማሰብ ነውና ያ አንድ የሆነበት ነገር አለ። በእያንዳንዱ ነገር መነጠል የሚባል ነገር ምን ማለት ነው? እንደዛ አይደለም። በቃ በዛ መልኩ አይደለም የምንሰራው። የተለያየንበት ነገር አለ፣ አንድ የሆነበት ነገር አለ። የተለያየንበት ነገር ላይ እንደ ቤተ ክርስቲያን እናስቀምጣለን። እንደ ዲኖሚኔሽን፣ እንደ መካነ ኢየሱስ፣ እንደ ሉትራን ቸርች መቀመጥ ያለበት ነገር ይቀመጣል። ኢቭን መካነ ኢየሱስ ማስሻሻል አለባት በዚህ ጉዳይ ትራዲሽኗ ላይ የሚባል ነገር ካለ በዛ ደረጃ እንሰራለን። ከዛ በተረፈ ግን ሌሎች ኢቫንጀሊካል ሰርክል ላይ ያሉ ቤተ ክርስቲያኖች በሁሉም ነገር ተለያይተን ዝም ብለን እንትን ያደረግን አለመሆናችን ደግሞ መታወቅ አለበት። that is the very best thing። በቃ ሶ ግን አሁን ቤቱ ላይ ያለው ነገር እሱ ነው ወሳኙ። ሶ ጀስቲስ ሲሰጥ የነበረውንም ሪኢንፎርስመንት አይቻለሁ ምናምን የሆነ እውነት ኮምፕሮማይዝ ሲደረግ ምናምን ደስ አይለኝም። በዛ መልኩ እኔም ኦፕሬት አላደርግም። ግን እውነት ደግሞ እንደ እውነትነቱ ሲቀርብ ጥሩ ነው። መሬት ላይ እንዳለው ሪያሊቲ ሲቀርብ ደግሞ በጣም ጥሩ ነው። ያንን ማድረግ በጀመራችሁበት ቅጽበት ግን ኤቭሪ አየር ተለወጠ። ኢየሱስ ኤቭሪ አየር ተለወጠ። ከላይ ያለው ነገር ተለወጠ፣ ከስርም ያለው ነገር ተለውጧል። ኮሜንቶች ተለውጠዋል፣ አስተያየቶች ተለውጠዋል። ደስተኛ ያልሆኑ ሰዎች እንዴት ሲያወሩ እንደነበር እያየን ነው። ሴሌብሬሽኑ ተለውጧል ምናምን። ኦኬ እንዳልኩ የሆነ እንደዚህ ላይቭ ላይ ከቆየው እና ለመስማት ኢንተረስትድ ከሆንኩ አናላይዝ እያደረኩ ሰማል አስፈላጊ ስለሆነ ብዬ ስለማስብ ማለት ነው። ያ የሆነበት ምክንያት ምንድነው ሲባል ኦኬ ሪሊ ይኸው እዚህ ጋር ያሉ ነገሮች እንደዚህ ስለሆኑ እኛ የምንረዳው እንዲህ ነው ብሎ እውነቱ መቀበል ተጀመረ ማለት ነው። ቲክቶክ ላይ በሰራንበት ሰዓት ዮሲ አሁን ቲክቶክ ላይ ስትመጣ በቅርቡ አይቼህ ነው እንጂ ከዚህ በፊት በነበሩ እንግዲህ አይተ ሊሆን ይችላል አላውቅም። ሉትራን ወገኖችን በተመለከተ ቤት ከከፈቱ ወይ እኛ ቤት ከከፈትን ሲመጡ ቅድሚያ ይነሱ ነው። ምክንያት አለን። እኔ ምክንያት አለኝ። ምክንያቱም በቃ ፕሪከርሰሮች ናቸው። በትራዲሽን ደረጃ ሉትራኒዝም ኢዝ ፕሪከርሰር አለቀ። ሉትራኒዝም እና ሪፎርምድ ካምፕ ውስጥ ያሉ ሃይ ቸርቾች ፕሪከርሰሮች ናቸው። ስለዚህ እንደ ፕሮቴስታንት አይደንቲቲያችንን ጠብቀን ለመሄድ ከነሱ እንትን ማድረግ ያለብን ነገር አለ ብዬ ማየት ያለብን ነገር አለ ብዬ አስባለሁ። ስለዚህ አም ሬዲ ቱ ሂር ቤታቸው ከመጣው እሰማለሁ፣ ቤቴም ከመጡ ቅድሚያ ይነሱ።
በዛ መንገድ ነው የኖር ነው 2 ዓመት ነገር ሆኖኛል እዚህ በዛ መንገድ ነው የምናደርገው ዛሬ የማደርገው ነገር እሱ ከዛ በተረፈ ግን ኤቭሪቲንግ አንድ ነን ብሎ እዚህ የሰበከ ያስተማረ ማንም ሰው የለም ከዚህ ልጀምርና ማንም ሰው የለም እዚህ እንደውም እንደመጣው አካባቢ አንድ በዛኛው ሳይድ በቃ ሪከርደሮች በጣም ሲረበረቡበት የነበረ አንድ ላይቭ ላይ ያወራሁት ነገር ነበር ፕሮቴስታንት እኮ አንድ ቤተክርስቲያን አይደለም ሲጀምር ፕሮቴስታንቲዝም ቤተክርስቲያን አይደለም ፕሮቴስታንት ሲጀምር ሙቭመንት ነው ቤተክርስቲያኖቹ ይሄንን ሙቭመንት ገንዘባቸው ያደረጉ ናቸው አለቀ እንዴ ስለዚህ አንድ ቸርች አይደለም አንድ ቸርች ካልሆነ አንድነት ከእያንዳንዱ ዲኖሚኔሽን መጠበቅ አንችልም ስለዚህ ሎ ቸርቾችና ባይ ቸርቾች መካከል ልዩነት አለ እሱ ብቻ አይደለም ኢቭን ባይ ቸርቾች መካከል እንኳን ልዩነት አለ ሉትራኒዝም እና ሪፎርምድ ካምፕ ውስጥ ያለው ነገር ልዩነት አለ አት ዘ ሴም ታይም ደግሞ አንድ አድርገው የሚወስዱት ገንዘብ አድርገው የሚይዙት ነገር ደግሞ አላቸው ስለዚህ አንድ የሆነበት ነገር ይሄ ነው ኦኬ እዚህ ቦታ ላይ አንድ ፕሮቴስታንት እንደ ፕሮቴስታንት አይደንቲቲውን ጠብቆ ለመሄድ እኔ ዮሲ ሉትራኑ ኢቭን እኔ አሁን ከሜኖናይት ትራዲሽን እና ኤምኬሲ ያንን ትራዲሽን ኦሬዲ ሙሉ በሙሉ ይዛ ይቀጥለሽ ባትሆን ማለት ኤምኬሲ ሶ ግን በቃ ሰው አንድ ሰው ራሴን ፕሮቴስታንት ብዬ አይደንቲፋይ ማድረግ አለብኝ ብሎ ከተናገረ ግን ሲምፕሊ አይደንቲቲው ማድረግ ያለበት ነገር አለ በቃ አይደንቲቲያችን ማድረግ ያለብን ነገር አለ ስለዚህ ይሄ ለኛ ፈርስት ኦርደር ዶክትሪናችን ነው አለቀ ሁለተኛ ላይ ግን ከሃይ ቸርቾቹ ጀምሮ እኛ ታች ድረስ ያለው አንግሊካኒዝሙን ከላይ ስንጀምር ማለት ከዛ በኋላ በኢቫንጀሊካል ሰርክል ውስጥ ደግሞ የመጣው ቼንጅን በተመለከተም ስንመለከት የተለያዩ የቪው ልዩነቶች አሉ ትራያጅ ላይ እናስቀምጣቸዋለን እንሄድባቸዋለን ሶ እንደዛ እያደረግን ማስቀመጥ እንችላለን ስለዚህ በሁሉም ነገር የተለያየን አይደለም ሶ ስትሪክት አንድነትን የሰበከ ሰው የለም ቢሰብክም አልቀበለውም እኔ ራሴ አልቀበለውም አት ዘ ሴም ታይም ስትሪክት ልዩነትን ደግሞ ሲሰበክ በዛው ልክ እኔ ፊሪየስ ነው ምክንያቱም ለወንጌል አይጠቅምምና ማለት ነው ኦኬ ስለዚህ ስትሪክት ልዩነትም የለም ኤቭሪቲንግ ላይ እያንዳንዱ ነገር ላይ መለየት አለብን የግድ እስካሁን አንድ ነን ስትሉ ምናምን የሚባል ነገር ከኛ መካከል መሰማቱ ያስተዛዝባል ሶ በዛ ምክንያት ራሱ የሪከርደሮች ራት የሆንኩበት ጊዜ ትዝ ይለኝ እኔ ሌሎችም እንደዛው አንድ ያልሆንበት ነገር አለው ለምን ሲባል ምክንያቱን አስረድተን እኔ አማን ሻሎም ጆ መልህቅ ማይ ፌቨራይት ሉትራን ስላቸው የነበረው አልፎ ይፊ እንደነዚህ እነ ጆናል ምናምንና ሶ እኔና ጆ መልህቅ ገብተን አዋይ አንድ ያልሆንበት ነገር አለ ተሳስቷል ብዬ ባላስብ ሉትራን ሆን ነበር ተሳስቷል ብዬ ባላስብ እኔ ምምኬስ ሆን ነበር ተባብለን ኦርቶዶክሳውያን ነው ገብተን ማለት ነው ግን ይሄ ልዩነት እኛ የምናወራበት ነው ሁን እናንተን ልንሞግት ነው የመጣነው ምናም ብለን እንደዛ አውርተን የወጣንበት ጊዜ አለ ስለዚህ ምን ተፈጥሮ ነው ከሆነ ወር በኋላ የሆነ ችግር የተፈጠረው ምን ተፈጥሮ ገብተን ቁጭ ብለን እየተማርን ባለንበት አብረን ኖ ሉትራን እንደዚህ አይደለም የሚሉት እያለን የራሳችንን ሉትራኒዝምን ያልተረዱ ወገኖችን ጭምር እንትን እያደረግን እያረምን ጭምር እየሰማን አብረን ራሱ እንትን እያደረግን ባለበት ሰዓት ምን ተፈጥሮ መልስ አልሰጥም ግን የነበረው ኢንቫይሮንመንት ይሄ ነው ዛሬ ያየሁት ይሄን ነው አንተ ጋር ጀስት መጥቷል ተባረክ ጌታ ይባርክ በድምጽህ አላቅም እንግዲህ ትልቅ ሰው መስለኛል አንተ ማለት ያለብኝ አንተ ብዬ ከሆነ አላቅም ሶ አም ሃፒ ዛሬ እንትን ባደረጋችሁት ነገር ብቻ ትንሽ ከዩሲ ጋር ማለት ማማው የእንትኑን ጉዳይ ነው ኦፍ ኮርስ መስማማት አይኖርባችሁም ብሏል ልክ ነው የቤቱን ጉዳይ ነው አሪዮስፋጎስ ለመሆን እንደነ ቴዲ ሐዋሳ ቤት መሆን ይቀራል ያኛው ቤት ሲምፕሊ ፕላንድ ነው ጥያቄ ኦሬዲ ሬዲ ሜድ የሆኑ ጥያቄዎች አሉ ልክ የሆነ ነገር አንስተ ድነዋል ወይስ አልዳኑ ፔንቴኮስታሎች ሲባልና በዛ ጉዳይ ላይ የሚያረካ መልስ ሳይሰጥ ሲቀር እሱ ራሱ he was furious ምን ማለት ነው ይሄ with some intention ቤቱን የሚመራ ሰው አለ ነው ፖይንቱ ሶ ወደ ሆነ አጥቃጫ እንዲያጋድል አድርጎ ቤቱን የሚመራ ሰው አለ አሪዮስፋጎስ ልክ እንደ ቴዲ ሐዋሳ አይነቱ ቤት ነው ብዬ አምናለሁ ሶ ግን ስቲል አሁንም ለኔ አሁን እዚህ ቲክቶክ ላይ ያለ ኮንፍሊክት ትራዲሽናል ኮንፍሊክት አይደለም የትራዲሽን ጉዳይ አይደለም ትራዲሽኑን ይዘነው ኖረናል ከኛ 2 ዓመት ነው እዚህ እኔ ለራሴ ማለት ነው ከኛ በፊት አብረው የሞገቱ አብረው ያገለገሉ ሰዎች አሉ አይደንቲቲያቸውን ሳይለቁ አብረው ያገለገሉ ሰዎች አሉ ናቲዮ ይድም ጨምሮ ማለት ነው አብረው የሰሩ ሰዎች አሉ እኛ ከመምጣታችን በፊት ኦኬ ሶ እነዛ ሰዎች አይደንቲቲያቸውን ጥለው አይደለም ያንን ያደረጉት ሶ የትራዲሽን ጉዳይ አይደለም ፐርሰናል ጉዳይ ነው ብዬ አስባለሁ this is personal case ሶ ፐርሰናሊ ደግሞ
ቅድም ስታወሩ በቃ ኢት ዋዝ በቃ ፌር በጣም ማለት ነውና ሶ አብረን ማገልገል የማንችልበት ምክንያት የለም። አሁን ዛሬ የመጣሁት እዚህ ሶላ ስክሪፕቹራ ላስተምር ነበርና ድንገት ይሄኛው ድንገተኛ ሆነ። ሶ እኔ እዚህ ጋር እናንተ እዚህ ጋር ተቀምጣችሁ እኔ እዚህ ጋር አልጀምርም። ሉትራን እዚህ ተቀምጦ እኔ አልጀምርም ባጭሩ። ምክንያቱም እናንተ በደንብ እዛ ገና ፕሪከርሰሮቹ ይዘውት የነበረው ትራዲሽን ውስጥ ስላላችሁ ማለት ነው። ስለዚህ እንደነዚህ አይነት ነገሮችን አብረን መስራት እየቻልን በዛ መንገድ የሆነበት ምክንያት ትራዲሽናል ኮንፍሊክት ሳይሆን ፐርሰናል ኮንፍሊክት ነው ብዬ አስባለሁ። ሶ ዛሬ ይሄንን ካንተ አላየሁም ከጀስታ አላየሁም እና አይ ዋዝ ሃፒ። ተባረኩ። የፊ ቤት ባለፈውም ስለ ክሎዝድ ኮሚኒየምስ አስረዘምኩም ስለ እንደዚህ ጋር ላቁም። የፊ ቤት ስለ ክሎዝድ ኮሚኒየምስ ታወራ ነበርና ክሎዝድ ኮሚኒየን ላይ ከዚህ በፊት ተወርቶ ብዙ ጦርነት ተፈጥሮ ነበር። ክሎዝድ ኮሚኒየን ላይ አንተ ስታወራ ዶክተር ናውል ሲያወራ የለም ምንም የተፈጠረ ነገር የለም። ዋይ ለምን አፕሮች የሚባል ነገር አለ። ከዛ አንፃር ማለት ነው ምንም ባልስማማ በክሎዝድ ኮሚኒየን በቃ there is some approach የምታቀርብበት አፕሮች አለ። የግድ መስማማት አይጠበቅብኝ። ሶ ያ ምንድነው የሚባለው ፐርሰናል የሆነ ማቹሪቲ ነው። የተሸከምከውን ያንን ትራዲሽን በምን መልኩ ሰዎች ጋር ማድረስ እንዳለብህ ያለ ፐርሰናል ማቹሪቲ ነው። ያን በዛ ማቹሪቲ ልክ ቴዎሎጂያችን ዲዘርቭ ያደርጋል። በቃ ያን ማቹሪቲ ዲዘርቭ የማያደርግ ቴዎሎጂ የለንም። ስለዚህ ለቴዎሎጂያችን ዲዘርቭ የሚያደርግ ሰው መሞገት አለበት ብዬ አስባለሁ። እዚህ አሁን የተቀመጣችሁት ያላችሁት ወንድሞች ያን ዲዘርቭ ታደርጋላችሁ ብዬ አስባለሁ። ጋፕሌሽ ቃል በዛውም ቤቱን ምራው ትንሽ ስራ እጃን ይቅርታ። እሺ ሶሪ ቃል አቤላ ላውራ እያለ ነው ከኔ ታራ የደረሳቸው እና ይቀጥላል። ኦኬ እሺ አይቀጥል። እኔ እንትን ዮሲ ለዮሲ እንትን ለማለት ነው። ዮሲ መቆየት ከቻልክ ትንሽ ቆይ እንዳትወሩት። ያ አብሮን ቢቆይ ደስ ይለናል። ብንማማር ከዚህኛው ርዕስ ወተን ማለት ነው። አቤላ ኤፊ ይቀጥሉና ጀስት አለ ይቀጥሉና ከዛ በኋላ እንትን እናደርጋለን። አቤላ አለ። ሰላም ቃል እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። ዮሲ ሰላም ብያለሁ። ሰላም ብያለሁ። ያው ዮሲ አውቀዋለሁ፣ እሱ ብዙ አታውቅኝም መሰለኝ። ገስት ላይ ያላችሁትን ሁላችሁንም ሰላም ብያችኋለሁ። አይ ቲንክ በዛሬው ውይይት ላይ ነው ሀሳብ እየተሰጠ ያለውና አንድ ሀሳብ ነው ያለኝ እኔ። ያው ዮሲ እዚህ ቲክቶክ ላይ ብዙ አልነበርክም። ከዮኒ ማኛ አንፃርም ያሉትን ነገሮች አልተመለከትክም ብዬ አስባለሁ። እኔ ዮኒ ማኛ ማለት ጀስት መረሳት የማይወድ ሰው ነው እና ሲረሳ የሆኑ ፖይንቶችን ሞቅ ያሉ ቶፒኮችን እያነሳ ሰዎች ወደሱ እንዲሰበሰቡና እሱ ኤሪያ ላይ ነገሮች እንዲነገሩ በሪከርድ መታየት አይነት ነገር የሚፈልግ ሰው ነው እና ከዛ አንፃር ነው እሱን የምመለከተው። የኛ ልጆች ምናልባት ሉተራን ማለት ነውና በጥምቀት ዙሪያ ላይ ለማስተማር እዛ መሄዳችሁ እዛ ዮኒ ማኛ ቤት መሆኑ እኔ አፕሩቭ ማድረገው አይደለም። ዮኒ ማኛ ቤት ባይሆን የትም ኦኬ ነው፣ የትም ትክክል ነው ብዬ ነው ማስበው። ምክንያቱም ዮኒ ማኛ ነገ ሉተራንን የሚሰድብ ሰው ነው፣ ነገ ኦርቶዶክስን የሚሰድብ ሰው ነው፣ ነገ ኤቲስት የሚሆን ሰው፣ ነገ ሙስሊም የሚሆን ሰው። እኔ አይ ቲንክ ከ7 እስከ 8 ዓመት በፊት ሙስሊም ላይ መስጊድ ላይ ቁጭ ብሎ አብሮ ሲያፈጥር የነበረ ሰውዬ ጋር ሄጄ እምነቴን ኤክስፕሌን አድርጌለት ዘንድ ደግሞ እሱ አፕሩቫል እንዲሰጠኝ እሱ ቤት አልገኝም። የዛ ቤት ላይ መገኘቱ ነው እኔ ስህተት ነው ብዬ ባስበው በዛሬው ማለት ነው። በቀጣይ ደግሞ ከጥምቀት አንፃር ነው መነገር ያለበት ኤቭሪቲንግ። ለምሳሌ
ፔንቴኮስታል ድነዋል። ፔንቴኮስታል በጥምቀት ዙሪያ እንደዚህ ብለዋል። ሙሉ ወንጌል እንደዚህ ብላለች። ኤምኬሲ እንደዚህ ብላለች። ሰው እነሱ ድነዋል። ይሄ ከኛ ትምህርት ጋር አይገናኝም። በቃ ይሄ እዛው መቋጨት የነበረበት ጉዳይ ነው። አይ ቲንክ ዮሲ በጣም አሪፍ አድርገህ ለመመለስ እየሞከርክ ነበረ። ጀስት ሂዋን ሰምቲንግ የሆነ ነገር ፈልጓል። የሆኑ ሰዎችን ለማስደሰት ፈልጓል። ዘን እሱን ደግሞ አልመች ብላችሁታል። በሱ በጣም አክብሬያችኋለሁ። በጣም ደስ ብሎኛል። ከዴቫ እስከ ዮሲ በጣም የወረደ መልስ አልተመለሰም። ምክንያቱም የፈለገውን ነገር አላስገኝ ስላላችሁ ነው። እሱም ደግሞ ታመቻመቻላችሁ ወጣ ወጣ ያሉ ወርዶችን መጠቀም የጀመረው። ኦኬ እየተናደደም የመጣው በዛ ምክንያት ነው። ግን ከርዕስ አንጻር ምን ተጠይቋል? እስቲ ዛሬ እኔ ያው አክሊል እስከሚገባበት ታይም እየሰማውኝ ነበረ። ከርዕስ አንጻር የተጠየቀ ጥያቄ የለም። ከርዕስ አንጻር ከሉተራን አስተምሮ ከነገረ ጥምቀት አንጻር የተጠየቀ ጥያቄ የለም። ኦል ጥያቄ ፖለቲካ ነው እና ዘን የአክሊል ደግሞ ከቅድመ እውቀት ጋር ኦር ከፍሪ ዊል ጋር አያይዞ ጥምቀትን ለመጠየቅ ሲሞክር ነበረ። ደህና አድርገህ ተመልሰሃል ዮሲ። ይሄ በደንብ የሉተራንን አስተምሮ ካለማወቅ ሊሆን ይችላል ብለህ አስተካክለኸው መልሰህለታል። እሱ በጣም አስፈላጊ ነው። ግን ከጥምቀት አንጻር አንድ የተጠየቀ ነገር የለም። ሙሉ ወንጌሎች ድነዋል የሚል ነገር ከጥምቀት አንጻር አይደለም እየተጠየቀ ያለው። ኤምኬሲ እንደዚህ ትላለች እነዚህ ድነዋል የሚለው ነገር ምንም ከጥምቀት አንጻር እየተጠየቀ አይደለም። ጀስት የሚጠየቀው ተጠያቂው ራሱ ለምንድን ነው ይህ ጥያቄ የተጠየቁ ብሎ አንደርስታንድ ማድረግ የሚችላቸውን ነገሮች ነው እየጠየቀ የነበረው። በጣም የህፃናት ጥያቄ ነው እየጠየቀ የነበረው። ኦኬ በዛ ወይ ደግሞ እናንተም የመለሳችሁበት ወይ በጣም አፕሪሺየት ማድረገው ነው። ግን ከአፕሪሺየት ወጣ ብዬ ደግሞ የማልቀበላቸው ነገሮች ዮኒ ማኛ ቤት መገኘት፣ ከሌላ ልጆች አንጻር ደግሞ መናገር የምፈልገው ነገር ቢኖር ይሄ ኦርቶዶክሳውያን አፕሩቫል እንዲሰጡን የምንሄድበት እርምጃ የለንም። ምንም አይነት እርምጃ ማለት ነው። ለኔ ልደተ ቃል ገብቶ አፕሩቫል አይሰጠኝም። ለአስተምሮዬ ትክክል መሆኑን አለመሆኑን የኦርቶዶክስ አፖሎጂስቲክስ መጥተው አፕሩቫል አይሰጡኝም። አንዴውኑ ሉተራን ሆኜ ያለው የሉተራን አስተምሮ ይመቸኛል፣ የሉተራን አስተምሮ መጽሐፍ ቅዱሳዊ ነው፣ በቃ አለቀ። እዛ ጋር ነው 4 ነጥብ የምዘጋው። ለሆነ ኦርቶዶክሳዊ ለሆነ እምነቱ ለማይታወቅ ሰው እየሄድኩኝ አፕሩቭ እንዲያደርግልኝ በየዕለቱ አላስረዳም። ይሄ ከኛ ልጆች አንዳንድ ልጆችን ስመለከት ያው ያልተዋጠልኝ ነገር ነው። ለአንዳንድ ሰዎች እኛ እንዲህ ነን ብሎ ኤክስፕሌን ማድረግ ነው ይሄ አስፈላጊ አይደለም። ጀስት ቤት ከፍቶ እኛ እንዲህ ነን ብሎ ማስተማር በጣም ትክክል ነው። እኔ እንዲህ ነኝ ሉተራን እንዲህ ነው ብሎ ማስተማር በጣም ትክክል ነው። ኢዮሲ ቤት ከፍቶ ቢያስተምርና ኢዮሲ ኦርቶዶክስ ቤት ሄዶ ሉተራንነትን ቢያብራራ የትኛው ነው ትክክል? ኢዮሲ ቤት ከፍቶ የሚያስተምረው ነገር ነው። ምክንያቱም ቤት ተከፈተለት እንጂ ያ የከፋቹ ራሱ እኛኑ መልሶ ለማጥቃት የሚሞክር ነው። ኦኬ ኦርቶዶክሳውያን ይህንን ሰሞን በጣም ሉተራዊነትን በጣም የሚወዱ አይነት ነገር አድርጋችሁ እያየን ነው። በጣም እንደምትወዱ በጣም ሪስፔክት እንደምታደርጉን ምናምን ነው የምታሳዩን አይደለ? ለሪስፔክቱ ቴንኪዩ በጣም ግን ከአስተምሮ ደረጃ ኦልሬዲ ለእናንተ አልዳንም። ከኦርቶዶክስ አንጻር ፔንቴኮስታሉ እንዴት ይታያል ሲባል ፔንቴኮስታል እኛን ድነዋል ብለው ነው የሚናገሩት 100% ሆነው ማለት ነው። ኦርቶዶክሳውያኑ ጋር ሄደን ግን ኦኬ የኛ አስተምሮ በጥምቀት በቅዱስ ቁርባን ተመሳሳይ የሆነ አመለካከት አለን። ግን ምንድነው የእናንተ አመለካከት ብንል ኦልሬዲ ኑፋቄ ውስጥ የገባችሁ መናፍቃን ናችሁ የሚል ነው ምላሻችሁ። ይሄ ለአክብሮት ያላችሁን አመለካከት ምናልባት የኛ ልጆችም አብዛኛው ፔንቴኮስታልም ስርዓት ያለው ሰው ነው።
አብዛኛው እኛ ልጆች አይ ቲንክ ሳስበው በጣም ረጋ ብለው ነው የሚያወሩት ሉተራን ማለት ነው። ከዛ አንፃር ሪስፔክቱ እንቀበለዋለን። ቃል ሌላ ነገር አትበል እንጂ ግን ከአስተምሮ ደረጃ እኔ ሉተራዊነት ተመችቶኝ ስለሆነ ፔንቴኮስታሉ እንደዚህ ይለኛል፣ ሉተራኑ ኦርቶዶክሱ እንደዚህ ይለኛል የሚል አመለካከት ይዤ የሆነ ሐሳብ ላስታርቅ አልሞክርም። የሆነ ሰዎችን ለማስደሰት የሆነ ሰዎችን አላስከፋም። ከሆነ ሰዎች ጋር ደግሞ ለተጋብቼ ኦርቶዶክሳውያንንም ሆነ ካቶሊካውያንን ላሳዝን አልፈልግም። እንደዛው ደግሞ ፔንቴኮስታል ላይ ያሉ እህት ወንድሞቼን ደግሞ ላስከፋ አልፈልግም። ከታች ኮሜንት ዮኒ ማኛ ቤት ስጽፉ አየው ዛሬ ዴቫን በጣም ጎበዝ ነው ጀግና ነው የምትሉ ሰዎች ዛሬ ዴቫ ያችን ነገር ስላልመለሰ ብቻ ስትወቅጡት ነበር። ዛሬ ዴቫ ፈራክ ጴንጤዎችን ዴቫ ዛሬ በጣም መመለስ አቃተ ምላሽ የለህም ስትሉ ነበር። ይሄ ነው የእናንተ አመለካከት። ኦኬ ጀስት እናንተ የኛን መበተን ሁለት ቦታ ተከፍሎ እዛም እዚህም ርዕስ መሆኑን ፈለጋችሁት እንጂ ምንም የሉተራን አስተምሮ ጥሟችሁ አይደለም። ባይዘው አንድ ሰው የሉተራን አስተምሮ ከጣመው ከኔ አንደበት ራሱም ሊጠብቅ አይገባም። ሄዶ መግዛት ይችላል። በጣም ብዙ መጻፍቶች አሉን። በጣም ብዙ ስኮላሮች አሉን። አንዷን መጽሐፍ ብድግ አርግቶ ቢያነብ ሙሉ በሙሉ ማወቅ ይችላል። ኦኬ ሙሉ በሙሉ ሉተራን ምንድነው የሚለውን ነገር ጀስት ዲፈረንሱን ማለት ከፔንቴኮስታል ጋር ያለውን ዲፈረንስ ማወቅ ይችላል። ኢትስ ሲምፕል፣ ምንም ከባድ ካልኩሌሽን የሚጠይቅ ነገር አይደለም። ግን የተፈለገው አንድነታችንን ነው በቃ እንዲበተን የተፈለገው። ኦርቶዶክሳውያን አይ ቲንክ በደንብ የተረዳዳን ይመስለኛል። አሁን የኛ ልጆችም እናንተን የተረዷችሁ ይመስለኛል። ምክንያቱም ለሪከርድም ለፖለቲካም አልመች ሲሏችሁ ስለሰደቧቸው ማለት ነው። ራሳችሁ መልሳችሁ ደግሞ የኛ ልጆች ስለሰደባችሁ ትላንት ወዲያ በጣም አሪፍ ነው ያንተ አመለካከት። ለሉተራን ቀኝ ቆማል ስትሉ የነበራችሁ ሰዎች በአንዲት ርዕስ ከኦርቶዶክሳውያን ጋር ተለያይቼ ውይይት ሳደርግ መልሳችሁ የምትሰድቡት ይሄ ግልጽና ግልጽ ልዩነት ፈጥሮ ለየብቻ ለማጥቃት እንጂ ደና የሆነ አስተሳሰብ ኖሯችሁ እንዳልሆነ በደንብ እናውቃለን። ስለዛ አንድ እዚህ ቲክቶክ ላይ ማቀው ሰው አለ፣ የሚጠቀመውን ቃል ተጠቀምላችሁ። ዳራችሁን ያዙ ኦርቶዶክሳውያን። መነጋገር የምንችለው እርስ በእርስ መድረክ ይዘን በተረጋጋ መንፈስ ነው። ከአሁን በኋላም የሚቀጥለው ባይዘዌ እኔ ሉተራን ነኝ፣ ሌላ ፔንቴኮስታል ሊኖር ይችላል። በተረጋጋ መንፈስ ነው የምንነጋገረው። እኔ እከሌ ድኗል እከኔ አልዳንም የሚለውን ደግሞ አፕሩቫል እንድንሰጣቸው አትጠብቁ። ለምሳሌ በጣም ዛሬ ከሚጠየቁ ጥያቄ መካከል የሉተራን አንደርስታንዲንግ የሌለ ጥያቄ እየጠየቃቸው የነበረው እከሌ ድኗል እከሌ አልዳንም የሚለው ነገር ነው። ኦኬ ይሄ ባይዚ ከሉተራን አንፃር አይመለስም፣ የሚመለስ ጥያቄ አይደለም። ምክንያቱም ቪዚብል ኢንቪዚብል ቸርች አለችን። ቪዚብል ኢንቪዚብል ብለን የምናስቀምጠው ቪዚብሉ እኛን አካቶ ፔንቴኮስታሉን ይዞ ኦርቶዶክሳውያኑን ይዞ ካቶሊክን የያዘ ነው። ኦኬ ትሪኒታሪያን ያመኑ ሰዎችን የያዘ ነው ቪዚብል ብለን ያስቀምጥንላችሁ። ኦኬ እዛ ውስጥ የሚኖሩ ሰዎች አሉ፣ ጌታ ኢየሱስ ክርስቶስን የተቀበሉ የዳኑ ሰዎች አሉ። ኢንቪዚብሉ ጋር ስንመጣ እነዛ ሰዎች ሊድኑ ይችላሉ። ከኦርቶዶክስ ሊድን ይችላል፣ ከሉተራን ሊድን ይችላል፣ ከካቶሊክ ሊድን ይችላል፣ ከፔንቴኮስታል ሊድን ይችላል። ያንን የሚያውቀው እግዚአብሔርና እግዚአብሔር ስለሆነ ነው ኢንቪዚብሉ ላይ እኛ አንቀላቅላችሁም የምንለው። አንድ ሰውዬ አይቻለው መድረክ ላይ ቆሞ እከሌ ድኗል እከሌ አልዳነም የሚል ውሳኔ ከኦርቶዶክሳውያን አንፃር ሲናገር፣ እኛ ሉተራውያን በእግዚአብሔር ፋንታ ፍርድ ወንበር ላይ ተቀምጠን አንፈርድም። እከሌ ድኗል እከሌ አልዳነም የሚል ጥያቄ አትጠይቁ። በቃ ከኛ ልጆችን ቢሆን ፕሊዝ ፔንቴኮስታሉም ይሁን የትኛው እኔ ድኛለሁ አልዳንኩም አትበሉ። ለድነታችሁ የሚያስፈልገውን ነገር መጽሐፍ ቅዱስ አስቀምጦላችኋል።
ከሉተራን አንፃር ነገረ ድህነት እንዴት ይብራራ የሚለውን ኤክስፕሌን አደርጋለሁ። ከዛ ውጪ ያለፈ ግን ፍርሚያ እየሰጠው መንግስተ ሰማያት ማስገባ እግዚአብሔር አይደለሁም ሰው ነኝ። ኦኬ ከዛ አንፃር የኛ ልጆችን ብትመለከቱ ላለው በተረፈ በጣም ቴንኪዩ። ዛሬ ዮኒ ማኛ ቤት ገብታችሁ ፖለቲካ እንዳይሰራ በስርዓት ትክክለኛ የሆነውን የሉተራን አስተምሮ ይዛችሁ የወጣችሁ ሰዎች በተለይ ዮሲ ዛሬ ዲቫንም ላመሰግን ፈልጋለሁ። ጀስት እንደው ሁሌ ነው ማመሰግነው። እነ ጀርሚ አንዳንድ ነገሮች ቢቀሩ የተፈለገው ነገር አልተገኘም። ለዛም ነው ከስር ሲሳደቡ የነበሩት። ያው ሪዛልቱ ትክክለኛ ሆኖ ስላልተገኘ የነሱ ነገር ደግሞ ምላሹ ስድብ ነበር። ኤኒዌይ ሐሳቤን ጨርሻለሁ። አመሰግናለሁ ሁላችሁ። እሺ አቤላ ተባረክ። ጀስት እና ኢፌስ ለምቀሩ እንቀጥል። ጀስት ናይስ ቱ ሚት ዩ መቀጠል ትችላለህ። እሺ ሁላችሁንም ሞዴሬተር ኦኬ። እሺ ቀጥል። ይቅርታ ተሰማል። አይ ሞዴሬተሮች ከፍ አድርጉልን ነበር። ቀጥል ተባረክ። እሺ በመጀመሪያ ሁላችሁንም እዚህ ሩም ገብታችሁ በተለይ ደግሞ ትልልቅ እንደዚህ አይነት ውይይቶች፣ ዲስከሽኖች፣ ሰው የሚያነጋግሩ ነገሮች ሲፈጠሩ እንዲሁ በግል ቤትን ዘግቶ ወይንም ደግሞ ተቀራራቢ አመለካከት ካለው ሰው ጋር ከማውራት ይልቅ እንደዚህ ደግሞ አንድ ላይ መጥቶ ማውራቱ ትልቅ ጥበብ ነው፣ ትልቅ ዊዝደም ነው እና ሩሙንም የከፈታችሁ ሰዎች በዚህ መሆናችሁ ደግሞ ሪፍሌክት ያደረጋችሁ ሰዎችን በጣም ላመሰግናችሁ እወዳለሁ። በጣም ብዙ ነገር ላይ ሪስፖንስ አልሰጥም፣ መልስ አልሰጥም። ምክንያቱም ሰዎች ሀሳባቸውን የገመገቡበትን መንገድ በደንብ አንጸባርቀዋል። አሹር አድርጌ ማለፍ የምፈልገው ነገር እንግዲህ ቤቱ በጣም ስትሮንግ የሆነ ቤት ነው። ብዙ ሞቲቭ ኢንተርቴን የሚደረግበት ቤት ነው። አንደኛ የዮኒንም ደግሞ ባህሪም ስናየው በጣም ሀሳብ ቅድም እንደተነጋገረው አነጋጋሪ ሆኖ የሚወጡ ነገሮችን በሌላ ቋንቋ እንደምንለው ማኖ የሚያስነኩ ነገሮችን የመጠየቅ ቻሌንጅ የማድረግ ወደዛ ድራይቭ የማድረግ ባህሪ እንዳለ ሁላችንም እናውቃለን እና በዚህ ሁሉ ነገር ውስጥ ግን በወንጌል አማኙ ዘንድ ያለንን የአስተምህሮ አንድነት እንዲሁም ደግሞ ከተቀመጡት ሳክራመንታል ቲቺንጎች አንጻር በዕለቱ ከተነገረው ሀሳብ አንጻር ደግሞ ያለውን ነገር ብዙ ሰዎች ገልጸው ዲፌንድ አድርገዋል። እኔ እንኳን ቴዎሎጂካል በሆነው ነገር ላይ ሪፍሌክት ባላደርግም ግን እኛ ኢቫንጀሊካልስ ሉትራውያን ነን የሚለውን ነገር አሹር አድርገናል። ሌሎቹም እንደዛው ማለት ነው። አንዳንዴ ቴዎሎጂካል በሆነ ሴታፕ ውስጥ የምናነሳቸውና የምናወራቸውን ሀሳቦች ራሱ ክሪቲክሶች፣ ኮምፓራቲቭ ቴዎሎጂ ራሱ በዛ ሁኔታ ላይ ሲሰጥ አልሰማሁም፣ በተለይ በኢቫንጀሊካል ሰርክል ውስጥ እና ያ አንዱ ጥሩ አድቫንቴጅ ነው። ኢቫሉዌት ማድረግ እንችላለን። አላማው ግቡ መጥቷል ወይ? ቤቱ ልክ ነው ልክ አይደለም ወይ? የተነሱት ሀሳቦች ላይ መወያየት እንችላለን። ነገር ግን ዩኒቲ የሆነውን ነገር ሁልጊዜ ሀሳብ ስንሰጥ ከመልካም ነገር ምን አቺቭ አድርገናል፣ ምን መልካም የሆነ ነገር በዛ ውስጥ ታይቷል ከሚለው ነገር መነሳቱ አስፈላጊ ነው ማለት ነው። ቦታውን በተመለከተ እንግዲህ የኛ ወንድሞችም እኛም በዛ ስፍራ የገባ ነው ሚዲያውን ፕላትፎርሙን አድሬስ ማድረግ የምንችለውን ሰው ለመጠቀም ነው። በዛ ጉዳይ ላይ ሀሳብ አስተያየት ተሰጥቶበታል። ልክ ነው ልክ አይደለም ተብሏል። ግን አንዳንድ ጊዜ ፈርተን የምንቀርባቸው ነገሮች የሉም። ለምሳሌ ትክክለኛ አስተምሮ ካለ ትክክለኛ ቲቺንግ ካለ እዛ ሚዲያ ላይ ተወጥቶ ራሱ አቺቭ የተደረገው ብዙ ሰዎች ሪፍሌክት ያደረጋችሁበት ነገር አንዱ ኤሌመንት ነው ማለት ነው እና ከዛም አንግል አንጻር ቤቶች በጥንቃቄ ተይዘው ሀሳቦች አርቲኩሌት ተደርገው እርስ በርስ በወንጌል አማኙ ዘንድ ያለውን ቴንሽን በሚያራግብ መልኩ ሳይሆን
በሚጠብቅ መልኩ አንድነትን በሚጠብቅ መልኩ ፎርዋርድ መደረጋቸው እኔ እንደ ጥሩ ነገር አየዋለሁና ከዛ አንግል አንፃር ሌሎች ወንድሞቻችን እንድትረዱ ትፈልጋለሁ። ሌላው እንግዲህ እኔ አንዱ የተወቀስኩት እኔ ነኝ ይመስለኛል ዮናስን ክሪቲካል ቲንከር በማለቴ እንግዲህ ሐሳቤ ፎርዋርድ ሳደርግ ቻሌንጂንግ የሆነ ታይም ላይ ነበረ፣ ሙግት የነበረበት ሐሳብ ላይ ነበረ ሐሳቤን የሰጠሁትና ጥያቄውን አጠንክሮ መግለጹን ኢንሲስት ማድረጉን ጫን ብሎ መናገሩን ለመግለጽ የተጠቀምኩበት ቃል ነው የሚለውን ሐሳብ እንድትይዙልኝ እፈልጋለሁ። ሌላው ደግሞ አንዳንዴ እንዴት ነው እርስ በርሳችንን በአንዳንድ ጉዳዮች ኮንቨርሴሽን ስናደርግ እኔ ወደ ኋላ መመለስ አልፈልግም። እኔ ወደዚህ ፕላትፎርም ስመጣ ብዙ ኮንተንትም አልሰራም፣ እንደምታውቁ ብዙ ገብቼ ሙግቶችንም ሀሳቦችንም ፎርዋርድ አላደረግም። ግን እኔ የመጣሁበት አጋጣሚ እዚህ ላይ ያላችሁ ወንጌል አማኞችን ባይወክልም ግን በሉትራውያን ላይ በጣም ከፍተኛ ዘመቻ በሚዘመትበት ፐርሰናሊ ኢንዲቪጁዋሊ አታክ የኛ አስተማሪዎች በሚደረጉበት ጊዜ ነው የመጣሁት። እንዳልኩት እዚህ ላይ ያላችሁትን ፈጽሞ አይወክልም እና በዛ ሁኔታ ውስጥ ስመጣ ወደዚህ ቲክቶክ ፕላትፎርም የመምጣትና አፖሎጂቲክሱን ጆይን የማድረግ ሞቲቭ ኖሮኝ ሳይሆን ለምን ይሄ ልክ ነው ወይ? በዚህ ደረጃ ወንጌል አማኞች ሆነን አንድ ላይ ሆነን ብዙ ታሪካዊ ጉዞዎችን አሳልፈን በጣም ከባድ የሚባሉ ዘመኖችን በጋራ አሳልፈን በዚህ ደረጃ የኛን ልጆች ወይም ደግሞ ከሀሳባቸው ከሞቲቫቸው ትንሽ ድምፅን ከፍ አድርገህ እየተሰማ አይደለም ከታች ይቅርታ። እሺ አሁን ሰማለው። ኤርፎኔ ነው መሰለኝ። አሁን ትሰማለህ? እሺ። እና እኔ ወደ ቲክቶክ ፕላትፎርም የመጣሁበት ጊዜ በሉትራን ወንድሞች ላይ ከፍተኛ ጫና በመካነ ኢየሱስ ልጆች ላይ እንግዲህ ሁላችንም እናውቃቸዋለን አብዛኞቹ ልጆቻችንን። ከዛም በኋላ እኔ ፐርሰናሊ አድሬስ አድርጌያቸዋለሁ። የሚያገለግሉበትን ቦታ እና ስፍራ አጣርቻለሁ። አንዳንዱንም ከዚህ ፕላትፎርም ላይ የሚሰሩትን በተለይ በአዲስ አበባ አካባቢ ያሉትን በአካል አግኝቼ ከነርሱ ጋር ተወያይተናል እና ምን ልል ፈልጌ ነው በዛ ደረጃ ጫና ሲደረግባቸው የመጣሁበት ጊዜ ስለነበረ በእውነት ለመናገር እኔንም የሚያሳዝኑኝ ነገሮች ተፈጥረው ነበረ። እንዲሁም ደግሞ ከኛም ከሉትራውያን ወገን ሐሳባቸውን በሚያቀርቡበት ጊዜ የተናገሯቸውን ነገሮች ብዙ የተቆራረጡ ነገሮችን አይቻለሁ። ለዛም ምላሽ ተብሎ ደግሞ የተቀመጡ የተነገሩ የተከፈቱ ቤቶች እንዲሁም ብዙ ማዋከቦችን አይተናል። ያ ግን ኮንስትራክቲቭ አይደለም። አሁንም እድል የሚሰጥ ነው በመካከላችን ያለንን ታሪካዊ ጉዟችን ላይ ጥቁር ነጥብ የሚያሳርፍ ነው። ስለዚህ በጣም ስኮላርሊ በሆነ መልኩ ዲሲፕሊንድ በሆነ መልኩ ከዚህ በኋላም ያሉንን ውይይቶች ማድረግ እንችላለን። ከእርስ በርስ መማማር እንችላለን። እንደምናውቀው ግራውንድ ላይ በጣም ብዙ የሆኑ የሚሽን ስራዎችን በጋራ ይሰራሉ የወንጌል አማኞች። በኢትዮጵያ ውስጥ በጣም ፊዚብል የሆነ የሚታይ መልካም የሆኑ ተጽዕኖችን ወንጌልን ከመናገር ከመስበክ ባሻገር ብዙ ቪዚብል የሆኑ በልማቱ በትምህርቱ ብዙ ነገሮች ተሰርተዋል እና የጋራ ታሪካችንንም በማያጠለሽ መልኩ ከዚህ በኋላ ያሉ ኮንቨርሴሽኖችን መቀጠል ይኖርብናል የሚለውን ሐሳብ እንድንይዝ ፈልጋለሁኝ። በዚህ ውይይት ላይ ሪፍሌክት ያደረጋችሁ በተለይ ደግሞ የጋራ አንድነታችንን በተመለከተ በቦልድነስ አብዛኞቹ ተናግረዋል። እንደው ትራፕ በሚያደርግ ይሄ በአስጨናቂ ሁኔታ ውስጥ ነው እንግዲህ እንደተመለከታችሁት ስኩዊዝ ለማድረግ ለመነጠል የሚመስሉ ጥያቄዎች ተነስተዋል። እነኛ ሁሉ በምን አይነት በጥበብ በተሞላበት መልኩ ሪስፖንድ ተደርገዋል እና እሱንም ሪኮግናይዝ ማድረግ አፕሪሺየት ማድረግ እንዲሁም ደግሞ እንደ ወንድምነት ደግሞ መንቀፍ ያለብንን ጥያቄ ማንሳት ያለብንን ጉዳዮች እንድናነሳ ፈልጋለሁ። እንዳለው ኢቫንጀሊስት አብዱል ሰላም ብዙ ነገሮችን ይልክልኛል። እዛም ላይ ሪፍሌክት እናደርጋለን። የኛ ልጆች እንደው ጠርተን ልንገስጻቸው እንችላለን።
እንደ ቤተ ክርስቲያን ልጆቻችን ናቸው ብለን ስለምናምን ማለት ነው። በሌላ መልኩ ግን ይህንን ጋፕ እንደው ለማንጸባረቅ ብዙ ሰዎች በሚጠቀሙበት መልኩ በእኛ በወንጌል አማኞች ዘንድ ደግሞ ሉትራውያን ላይ እንደው ትንሽ ትኩረት ያደረገ አይነት ሐሳብ የሚሰነዝሩትንም ሰዎች መምከሩና መውቀሱ በጣም ክርስቲያናዊ ነው፣ ጥበብ የተሞላበት ነውና ከዛ አንግል አንፃር እንድንመለከተው ፈልጋለሁኝ። ምናልባት እንደው እኔ በጣም ከተናገርኳቸው ነገሮች ፐርሰናሊ የምጠየቀው ነገር ካለ ለዛ ጥያቄዎች ራሴን ወክዬ ምላሽ እሰጥበታለሁ። ነገር ግን ሁሉንም ነገር ስናይ ፖዚቲቭን ነገር እንይ። በተለይ ደግሞ ዛሬ 7 ወር 8 ወር ያ ቤት ጤናማ በነበረበት ጊዜ ያ ቤት አመቺ በነበረበት ጊዜ ለፕሮቴስታንት ሰርክሉ በነበረበት ጊዜ ብዙ ሰዎች ገብተው አስተያየት ሲሰጡ ነበር፣ ብዙ ነገር ሲሉ ነበር። ግን አሁን ደግሞ እንደምናውቀው የማይሆን በሚመስል ሁኔታ ውስጥ ሲካሄድ ደግሞ ሉትራውያንን ለምን ተገቡ ተብሎ ደግሞ መውቀሱም ምን ያህል ፌር ነው የሚለውን ነገር አንድ ላይ ብናይ ጥሩ ነው። በዚህ አጋጣሚ ለመጀመሪያ ጊዜ ተዋወቅኳችሁን እንዲሁ አብሬያችሁ ለማውራት እድል ያገኘኋችሁን ሰዎች በዚህ ያላችሁትን በጠቅላላ ከሆስቱ ጀምሮ ከሆስት አካውንት ጀምሮ ሁላችሁንም እንኳን አወቅኳችሁ። በሌላም ጊዜ ደግሞ እንወያያለን። ወንጌል ይቀጥላል። ወንጌል እየሰፋ ይሄዳል። ቴንክ ዩ ጀስት ተባረክ። ያ ዋናው ዓላማችንም ወንጌል እንዲቀጥል ስለሆነ ማለት ነውና ያወቀ ሰው እኛ ላይም ዘንቧል። እኔ አቤላ ጆናና ኤፍሬም ባለ ጊዜ ገብተን የነበረ ጊዜ ላይ ያው ቤቱ ትንሽ አስቸጋሪ ቤት እየሆነ ስለመጣ ሶ አይ ቲንክ በዛ ምክንያት ነው ብዬ አስባለሁ። ኤኒዌይስ ግን ተባረኩ። ብዙ ማለት የሚቻልበትን ያንን ላይቭ ሾው በአንዴ ወተር ዳውን ያደረጋችሁት እናንተና ዩሲ ጌታ ይባርካችሁ። በጣም ኤፍ ያለ ላልተናገሩ ሰዎች እድል እየሰጠው ነው። ቶሎ ወደ ትምህርታችን እንገባ። ኤፍ ያለ አለው ቃሌ እንደምን አላችሁ? ሰላም ብያለሁ ሁላችሁ። እኔ እንትን ቪዲዮን ስላልሰማው ብዙ ነገር ልናገር አልችልም። እኔ ላይቭ እንደነበራችሁ እሱን ምንም አላቅም ማለት ኤንጌጅ አላረኩም። ስለዚህ እሱ ላይ ላወራ አልችልም። ግን ሰላም ብያለሁ። አይ ቲንክ ሰላምታው ይቀድማል መሰለኝ። ታች ያላችሁትንም ገስት ላይ ያላችሁትንም የተወሰነ ነገር ብቻ ብዬ እኔ እንትን ላለው ማለት ሌላ ሰው እንደዛ የሰማ ሰው ቢቀጥል የተሻለ ነው። እኔ ኮምፕሊትሊ እዛ ሰውዬ መግባት ምንም በቃ ማልደግፈው ነው። ምንም ቢወራ እኔ እዛ ሰው ቤት መግባት ፐርሰናል ያላምንበትም። ሌላ አፕሮች መጠቀም የተሻለ ነው ብዬ አስባለሁ። አንዳንዱን አፕሮች እንግዲህ ጊዜ ሲቆይ ለማሳየት እንሞክራለን። እንዴት ቢደረግ ጥሩ ነው ምናምን የሚለውን እንደዛ እሱን እንግዲህ ጌታ ከፈቀደ ለማሳየት እንሞክራለን። ከዛ ውጭ ግን እዛ ሰው ቤት መግባት ማለት ሰውየው በቃ ምንም እኮ የሚያዝም ሰው አይደለም። ምን ፕሮቴስታንት ነው ምንድን ነው አይታወቅም። እና መስመሩን ያለየ ሰው ነው ደግሞ የሆነ ሌላም አጀንዳ ያለው ይመስላል። ሞራውን ደግሞ ፌቨር የሚያደርገው ኦርቶዶክስን ስለሆነ የማላተም የማጋጨት ወይ ደግሞ ኤርሚያስን ሲያነሳ ምናምን ነው ማለት የሆነ ነገር ያነሳል። ብቻ በመሀል ጴንጤቆስጣልን ሁሉ ያነሳል። ከዛ እንደዚህ ነው በተቃርኖ ሳይድ ሁለቱን ለማስቀመጥ ሰሜንና ደቡብ አድርገው ለማተኳኮስ ምናምን ይፈልግ ሰው እና you have to understand the politics አንደርስታንድ ማድረግ አለባቸው። የእግዚአብሔር ቃል ክሊርሊ ኤክስተርናሊ ክሊር ተደርጎ ለሰው ይደርሳል ወይ ነው። አሁን አንድ አገልጋይ የሚጨነቀው ያን ነው። መቼስ ቤት እዚህም ገብቼ እናገራለሁ። እዚህ መናገር ስለቻልን ብቻ እንናገርም። አንዳንድም ነገር ለሰው ለሚሰማ ሰው ኤክስተርናሊ ክሊር ሆኖ መቅረብ ስላለበት እሱን ነገር በማሰብ ማቹር እንደሆነ ሰው እንደዛ መናገር አለብን ብዬ አስባለሁ። እና ፐርሰናሊ አልደግፈውም። ሌላ የተሻሉ አፕሮቾች አሉ ብዬ አስባለሁ። ሌላው
ምንድነው የሉተራን ዣንጥላ በጣም ሰፊ ነው። እሱንም አንደርስታንድ ማድረግ ጥሩ ነው። አሁን እንግዲህ የሆነ ግሩፕ አለ መሰለኝ እና ልዩነትን እዛ አንድነት ውስጥ መግለጽ ይቻላል፣ ኤክስፕረስ ማድረግ ይቻላል። ግን የሉተራን ዣንጥላ በጣም ሰፊ ነው። ሁሉም ሉተራን አቀራረብ ላይ ሀሳብ ላይ ተመሳሳይ የሆነ አይደንቲካል የሆነ ሀሳብ አንተ አፕሮች ዘዴ ምናምን ላይኖረው ይችላል። የተለያየ ልንሆን እንችላለን፣ ችግር የለም። እሱን ነገር ግን ኮንሰክሬት አድርገን አንድ ላይ መግለጽ የምንችልበትን አንድ ላይ ቁጭ ብለን እንትን የምንልበትን ሀሳብ እንደዛ መፈለግ ይሻላል። አሁን እንትና ወንድማችን እያወራ የሆነ ቪዲዮ ኢንቦክስ ላይ ይቼ ነበርና የነገረ ድነት ላይ አንድ ናቸው ወይ ብሎ ይጠይቀዋል። ምንድን ያለው አይደለንም ነው እንደዚህ ነገርና ያ ሰውዬ እያስጨነቀ መሰለኝ። ይሄም በጣም ክላሪፊኬሽን የሚጠይቅ ነገር ክላሪፊኬሽን የሚጠይቅ ነገር ነው። ይሄ በጣም ክላሪፊኬሽን ይጠይቃል። ባለፈውም ላይቭ ላይ ገብተናል። ትሬጅ እና ዩኒቲን ስናነሳ ትሬጅን አብረን ማንሳት ግዴታ ነው። ሁሉም የስነ መለኮት አስተምሮ ዝም ብሎ እንደዚህ በአንድ መስመር ላይ ስለማይቀመጥ እርከን ስለሚበጅለት፣ በተለይ ደግሞ ከ16ኛው ሴንቸሪ በኋላ ያሉት ሉተራን ቴዎሎጂያንስ፣ ሪፎርምድ ቴዎሎጂያንስ ኮንሰክሬት አድርገው እያግባቡ ስላመጡ ማለት ነው፣ በኦርደር በእርከን እያስቀመጡ ስለመጡ ዩኒቲን ስናነሳ ትሬጅን የሆነ በጣም በክላሪፊኬሽን ካላወራ ነው እንዲህ ዝም ብለህ እኔ ምለውን በል እየተባለ ሰው የሚናገርበት ሜዳ ሲጀመር ለምን ይገባል ነው? ግልጽ አይደለም፣ ለምን ግልጽ አይደለም። እና ሌላ ሰዎችን መምረጥ ይሻላል፣ ወይ ደግሞ ተግባብተን አንድ ላይ ቁጭ ብለን ኮንሰክሬት የሚደረገውን ሀሳብ አንድ ላይ አግባብተን የተሻለ አፕሮች ነው ብዬ አስባለሁ። ሙሉም ቪዲዮ ስላልሰማው ግን እያንዳንዱ ነገር ቶክ ማድረግ ብዙ አልችልም። ያ ቀጥሉ ቃል። እሺ ተባረክ እፊ። እሺ ዮሲ፣ እሺ ብትመጣና ትንሽ ሀሳብ ተካፍለን ሶላ ስክሪፕቸር ላይ ስለምናወራ ደስ ይለናል። የምትሄድ ከሆነ ግን ዲሜንጅ ካለብህ ድረስ ማለት ተባረክ ዮሲ ብለህ የምትሄደው ነገር ካለ ይኸው አማን ከመጀመሩ በፊት እንደውፍት ቃሌ ስለተሰጠኝ እድል በድጋሚ አመሰግናለሁ። በጣም ኮንስትራክቲቭ የሆነ ዲስከሽን እንዳለን እያየው ነው። ጌታ ይባርካችሁ። ምናልባት የተፈለገው ብቻ ነው የተቆረጠው እንጂ በውይይቱ ላይ የነበራችሁ ሰዎች እንዳደመጣችሁት ሌሎች ከሉትራን ቤተ እምነት ውጭ ያሉ ድነዋል ወይስ አልዳኑም የሚል ጥያቄ ሲያነሳ ምን ያህል እንደተረዳው አላውቅም። ያው ሶፊስቲኬትድ የሆነ ሊሆን ይችላል፣ ግን ለማብራራት ሞክሬያለሁ። ያነሳውለት ነገር ምንድነው? ሉትራን ቅዱሳት ሚስጥራትን የጌታ እራትና ጥምቀትን በሚመለከት ጌታ ኢየሱስ ክርስቶስ የሰራውን ስራ ወደ ግለሰቦች በነፍስ ወከፍ የሚያደርስ የጸጋ መቀበያ መንገድ ነው። ሌሎች ቤተ እምነቶች ከሉትራን ቤተ እምነት ውጭ ያሉ ማለት ነው የወንጌላውያን አማኞች በጥምቀትና በጌታ እራት ጉዳይ ላይ እንደ ሉትራን ባያምኑ በኢየሱስ ክርስቶስ ስራ ግን ያምናሉ። በዚህ ጉዳይ ላይ በጣም እንመሳሰላለን በወንጌሉ ስለምናምን። አልዳኑም የሚለው ስቴትመንት ትክክል እንዳልሆነና የመዳን ጉዳይ ራሱ የሚወሰነው በእግዚአብሔር እንደሆነ ክሊር አድርጌ ለማንሳት ሞክሬያለሁ። በኔ በኩል ዴቭም እንደዛው ያነሳለት ይመስለኛል። መሀል ላይ እኔ ተቋርጦብኝ ወጣው እንጂ ምናልባት አንድ ወንድማችን በድነት ጉዳይ ላይ ሲጠይቀው ከዛ እንግዲህ ታያችሁ በጣም ኤክስቴንድድ የሆነ ዲስከሽን ነው። ከ2 ሰዓት በላይ የፈጀ ዲስከሽን ነው። ነገር ግን የተፈለገው ያው ሁላችሁ እንደምትረዱት እንዳነሳችሁትም በወንጌላውያን አማኞች መካከል ልዩነትን ዓላማ ተደርጎ ስለታሰበ ዋናው ኤም እሱ ስለነበረ ያቺ አንድ ወንድም ከኛ ጋር የነበረ በድነት ጉዳይ ላይ ሲጠይቅ የመለሳት አንድ መልስ አጭር ቃል እናታውን ቲክቶክ ላይ ተቆርጣ ያወጣቸው ኤፍኤም ሰማው ያለው እሱ ነው። ግን ብዙ ነገር አውርተናል እዛ ውስጥ። እንደዛ እንየው። አንዳንድ ጊዜ ውይይትን አትቆጣጠሩትም። ውይይት ላይ ሙግት ላይ ላይቭ ላይ የምታሳልፉ ሰዎች ወንድሞች ይገባቸዋል የምለው ነገር ምናልባት መጨረሻ ላይ ሀሳብ ስሰጥ እንስማማለን ማለት ላይሆን ይችላል። በሀሳብ አለመስማማት ጤነኝነት ነው። ይህን ሀሳብ አሁን አልተቀበላችሁ ማለት ከኔ ጋር ጠላት ናችሁ ማለት አይደለም። ሀሳቤን ነው የማትቀበሉት እንጂ እኔን አይደለም። በዛ መንፈስ ተረዱኝ። ዮኒ ቤት ላቅ ያለ ውይይት እንድናደርግ ማለት ነው። ሀሳብ ላይ አተኩረን ዮኒ ቤት
በመግባታችን ዮናስ ማኛው ነው ዮኒ ማኛው የሚባለው ሰው ቤት በመግባታችን እኔ አንዱ ትልቅ አቺቭመንት ብዬ ማስቀምጠውን አቺቭመንት አግኝተናል ብዬ አምናለሁ። ትልቁ አቺቭመንት ከዚህ ቀደም የሉትራን አስተምሮን እናስተምራለን በሚሉ ወንድሞቻችን እና ደግሞ የሉትራን አስተምሮ በማይቀበሉ ወንድሞች መካከል ወንጌላውያን አማኝ ወንድሞች መካከል ጥቂት ወንድሞች መካከል የተፈጠረ አለመግባባት፣ የቃላት መካረር፣ አላስፈላጊ የሆነ የጎንዮሽ ገለጻዎች ምናምን የግለሰብ ህይወት ውስጥ የመሳሰሉ በዚህም በዛም እኔ ሁሉም ስተት ነው ብዬ ነው የማምነው። በዚህም በዛም ያለው በዛ በተፈጠረ ክፍተት ምክንያት ያው የተጎዱ ሰዎች ልክ ቲክቶክ ላይ በሚወጡበት ሰዓት ያው ስሜት የተጫነው አስተያየት ይሰጣሉ። ያ ስሜት የተጫነው አስተያየት አንድነታችንን አደጋ ላይ ጥሎ ነበር። ይሄንን አጋጣሚ በመጠቀም እንደነ አሁን ዛሬ የገባንበት ቤት እንደነ ዮኒ ማኛ አይነት ሰዎች አብዛኛው አፍሌሽናቸው ወደ አሁን ባለው ሁኔታ ወደ ኦርቶዶክስ ቤተክርስቲያን ስለሆነ በመካከላችን ልዩነት ያለ እንዲመስል እንዲሁም ደግሞ ሌሎቹን ሉትራውያን ሌሎቹን ወንጌል አማኞች ያልዳኑ አድርገው እንደሚቆጥሩ ተደርጎ እንደሚታሰብ እንደዚህ አይነትም ግንዛቤ አስተምሮ እንዳለ እንዲታሰብ አይነት ጥያቄዎች እንደዚህ ካልኩሌትድ የሆኑ ፕሪካልኩሌትድ የሆኑ ጥያቄዎችን ሲያነሳ ከዚህ በፊት የነበረውን የግጭት መሰረት አድርጎ ለመከፋፈል የተካሄደበትን ፕሮፓጋንዳ ልበለው ሴራ ልበለው ሰብረነዋል ብዬ ነው የማስበው። ምክንያቱም አንድ የሚያደርገን ነገር እልፍ ነው ብለን አንድ የሚያደርጉንን ነገሮች አንስተናል። እንደውም በቅዱሳት ሚስጥራት ጉዳይ ላይ እኮ ወንጌላውያን ፕሮቴስታንቶች ሉትራውያን በጌታ እራት በጥምቀት እንዲሁም ደግሞ በኑዛዜና በኃጢአት ይቅርታ ካልሆነ በስተቀር በተለይ ሁለቱ ላይ አተኩሬ ነው ያወራሁት። የኔን ብናገር እነዚህ በክርስቶስ በኢየሱስ በራሱ የተቋቋሙ ናቸው እና ይሄ ከሌሎቹ ከኦርቶዶክስም ከካቶሊክም ይለየናል። ምክንያቱም የነሱ ቅዱሳት ሚስጥራት ስንት እንደሆነ ሁላችንም እናውቃለን። እና የመሳሰሉ ነገሮችን አውርተን ዮኒም ወደ ኦፌንሲቭ ወደ ቁጣም የመጣበት ምክንያት ከአጓይነት ማዕቀፍ ወጥቶ አላስፈላጊ ዴሮጌቲቭ ቃላቶችን ወደ መጠቀም የመጣበት ምክንያት ዓላማው ስላልተሳካ ነው። የተመጣበት ዓላማ ስላልተሳካ ነው። ይሄ ዓላማ አለመሳካቱ አንድ የሆንባቸው ኤሪያዎች ብዙ መሆናቸው ለማሳየት በመቻላችን ለኔ ስኬታማ ነን ብዬ ነው የማስበው። እንደውም ከዚህ በፊት የነበረውን ውንድ ምንድነው ይሄ ቁስለት ህመም የጠገነ ይመስለኛል። አንድነቱን አጽንኦት ሰተን ስላወራን ያውም ሉተራውያን ናቸው ከዚህ በፊት ይወያያሉ የተባሉ በዚህ ሙግት ውስጥ አሉ የተባሉ ልጆች ጭምር ነው ይሄንን አፈርም ያደረኩት እዛ ፕላትፎርም ላይ። ለዚህ መርዶ እንደሚሆን ምንም ጥያቄ የለውም። እና ይሄን ዓላማ አለማሳካት በራሱ ለኔ እንደ አንድ ስኬት ነው ብዬ ነው የምወስደው። እሱ መድረክ ላይ ውይይት ማድረጉን በተለያየ አንግል አንፃር ሂስ አቅርባቸዋል። ጤነኛ ነው። የግድ ልንስማማ አይገባንም። ከሁሉ በላይ ግን የአንድነት ጉዳይ ዋና ስለሆነ ያንን አንድነትን አደጋ ላይ የሚጥሉ ከዚህ በፊት የነበሩ ትርክቶችን ዛሬ ባደረግነው ውይይት በመስበራችን ምክንያት ትልቅ ስኬታማነት ነበረ። ይሄንን እንደ ትልቅ ፍሬያማነት ብትወስዱትና ብታዩት ለማለት ነውና ብዙ አላወራም እዚህ ላይ። እግዚአብሔር ይባርካችሁ። ቴንክ ዩ። እሺ ዮሲ ቃሌ ተባረክ ወይ እንግዲህ ተባረኩ። በጣም ደስ ይላል። በተለይ የዮሲ አሁን ያነሳው ሐሳብ ይደገፋል፣ ተቀባይነትም አለው። ግን ዮሲ በሚያስበው መንገድ አይደለም ልጆቹ ጋር እየታሰበ ያለ ነገር። አሁንም ዮሲን እንድትረዳኝ የምፈልገው አንተ ልዩነቱን እንደሚያጠብ ደግሞ የእውነት ከምር ከልብ ልዩነትን አጥብበህ አንድነታችንን ለማጉላት እየሰራበት መንገድ አድንቀናል። እንደዛው ነው አሁንም የማይ ግን እነዚህ ወገኖቻችን በዛ መልክ አይደለም እየሄዱ ያሉ። አንድ እንድትረዳ የምፈልገው ጆሲዬ አሁንም እየተሰራ ያለው ቀጥሎ ከሌሎች ጋር ያለ ልዩነት ላይ ለመስራት ነው። የኛን ትምህርት ማስተማር ከሆነ አንድ ቀን ቅድም እንዳነሳው ነው የኛን ትምህርት ለማስተማር ማንም የተቃወመ እዚህ ላይ የለም።
እነዚህ ልጆች ሲመጡ የእኛን ትምህርት እናስተምራለን ቢሉ አንድ ሰው ፊት ለፊት ይቃወማቸዋል ብዬ አላምንም። ደግሞ እንደዛም አላየንም። ግን ልዩነት ላይ ካልሰራን ስሉ ነው። ኢዮሲ አንተ ይሄንን ብቻ ተረዳልኝ። ልዩነት ላይ ለመስራት የሚተጉ ሰዎችን ካስተካከል ሁላችንም በዛ አቋም ካንተ ጋር ነን ጆሲዬ። ግን ልዩነት ላይ የሚሰሩትን አንተን እንደ ደጋፊያቸው እንዳያረጉ አንተ ራስህ ተጠንቀቅ እያልኩ ነው። ሶ ቴንክ ዩ ዮሲ። ግድ የለም እሱኛውን ያው አብረው ስለገቡ ዛሬ እነሱ ጀስት እንትንህን እጋራለሁኝ ሀሳብህን እጋራለሁ። ለዛ ነው የኢንቴንሽን ዲፍረንስ ነበረ። ለዛ ነው ኢነርጂ የተለወጠው ምለው የሚራሴ ሀሳብ ሶ ግን አብረው ስለገቡ አብረው ዛሬ ያ ልክ ነው። አብረው ዛሬ ስለገቡ ያ ሁላችንም ስላየን አብረው ስለገቡ ዛሬ ኢቭን እዛ አካባቢም እንትን ካለ የሆነ ነገር አለ ብለን እንደመድም ቢሆን ይሄኛውን ኢነርጂ እንፈልገዋለን፣ ይሄኛውን ኢንቴንሽን እንፈልገዋለን። አሁን ኢዮሲ ጋር ያለውን ኢንቴንሽን በጣም እንፈልገዋለን። ሶ እሱን ነገር ማስተጋባት ይችላል እሱን ብዬ አስባለሁ። በጣም ሌሎችም እንደዛ በዛ እንትን የመጡ ሰዎች ካሉ በዛ ደረጃ እንትን ሊደረግ ይገባል ብዬ አስባለሁ። ሶ አሁን የራሴ ሪዘርቬሽን አለኝ ከመሀል አንድ ሰው አሁን አላስታውሰውም። ፔንቴኮስታሎች እኮ ኮንፌሽን የላቸውም ብሎ ሲጀምር ነበረ። ሶ አንዳንዶች ነገሮች ነበሩ፣ ግን ደግሞ አሁን እኔ ተስፋ የማደርገው ነገር ስላለኝ ከነዮሲ አንጻር ምናምን ተስፋ የማደርገው ነገር ስላለኝ በዛ መንገድ ነው ብዬ ነው እንትን ያልኩ እጅም ሳትሄድ በዛም ያስባልኩና ግን በዛ መንገድ እንትን እናደርገዋለን። አማን ያለክ አሎ ኦኬ እሺ እንዴት አለ ማን ያወረደው አቤልን አስገቡት። አቤልን ካስወረዳችሁት እኔ ወርዳለሁ ትላለህ። አንድ ያማን አቤል ምንድነው እያላችሁ ነው? ሞዴሬተር ያላችሁ ሰዎች አስገቡት። እሺ አማን ይቀጥል። በቃ ይቅርታ አማን። ኦኬ ሰላም ብያችኋለሁ ሁላችሁንም ከላይም ከታችም ያላችሁ። እኔ ዮናስ ቤት የነበረውንም እዚህ ቤት ከተከፈተ ጀምሮ የነበረውንም ገባ ወጣ እያልኩ ነው ያየሁት። ካየሁት ከተቆራረጡ ነገሮች ላይ ቆሜ ነው ማውራት የምችለው። ግን ጀነራል የሆኑ ነገሮች ሲንከባለሉ የመጡ ነገሮች ላይ ሙሉ የሆነ ነገር ማውራት ምችል ይመስለኛል፣ ያው ከጅማሬው ስለነበርን። የመጀመሪያ ሁላችሁም ስታወሩ የነበራችሁትን እዛ ቤት መገባቱ በቃ ፕራይሜርሊ ምንም ለድርድር የማይቀርብ ስህተት ነው። ባጭሩ ስህተት ነው። ምንም ቢሆን ምን ማለት ነው ያስተላለፍነው ድል ተብሎ ሊቆጠሩ የሚችሉ ነገሮች አሉ ምናምን የሚለውን ነገር ድሉን እንዳታጣጥም ነው የሚያደርግህ። እና ለእኔ አሁን የሆነ ዲቤት ብለን ራሱ ብንገባና ኤቭሪቲንግ ዲስማንትል አድርገን ብንወጣ ስቲል ማይጠረቃልኝ አይነት ክፍተት ይኖረኛል ቤቱ እሱ በመሆኑ ማለት ነው። ያ በመሆኑ ለምን ሲባል ቤዝ የሚሆኑ ጥያቄዎችን የማይመልስ አይነት ነገር ስለሆነ እዛ ቤት መገኘቱ የመጀመሪያው ምን ስለተሆነ ነው የሚገባው? እዛ ነው ጥያቄው። ምን ስለተሆነ ነው የሚገባው? ዋይ ምን ስለተሆነ ብዙ ኦዲየንስ ለማግኘት ምናምን ኦኬ፣ ሌሎች አሉ ሞዴሬት የሆኑ ቤቶች መግባት የሚቻልባቸው ማለት ነው። ሞዴሬት የሆኑ ቤቶች አሉ። እኔ ባለፈው ከፍቻ አሰምቻቸዋለሁ። ጠዋት ላይ ፕሮግራም ይኖራል ተብሎ ኖ ምዕመናን አትግቡ ተብሎ የቀረ ጊዜ እኔ መልእክት አድርሼ መጥቼ ነበረ። ደን ከነሱ ጋር አብሮ ሲሰርበን ነበር። ባይዞ አብሮ ማለት ነው። ባለፈው ስለቀጠቀጣችኋቸው እኮ ነው አልመጣም ያሉት። እኔ ትሯን አውቃለሁ። ማነው ዮናስ ማነው ቴዲ ሐዋሳ ቤት ቢገባም ለምን ገባችሁ እያሉ እንትን ማለታቸው አይቀርም ምናምን እያለ ከእነሱ ጋር ተደርቦ ሲሳደበን ነበረ ነው። እሱ ፐርሰናሊ እኛን የሚመለከት ነው። ግን ከዚህ በፊት ብራዘር ዴቭ
እንደውም ዮኒ ማኛ ቤት እንገባለን እያለ ሲያወራ የነበረውን ነው ያሳካው። ዳስ ዋይ የማይዋጥልኛውን ድል የሚባሉ ነገሮችም ማይዋጡልኝ ለዛ ነው። ለምን ሲባል ፐርሰናሊ እዚሁ ሉትራን ወንድሞቻችን ቤት ገብተን ያንን ድምቀት ማምጣት እንችላለን። ሀሳባችሁ እንዲሰማ ማድረግ እንችላለን። ገብተን መስማት እንችላለን። ለምን እዛ መደረግ አስፈለገ ነው? ለምን ዝቅ እያለ እያነበበ የተጻፈለትን ነው ሲጠይቃችሁ የነበረው። እኔ በኦርቶዶክስና በሉትራን መካከል ነኝ ያለሁት፣ ከሁለቱ ወደ አንዱ አዘነብላለሁ ሲል ነበረ። ኖ ወይ መዝሙረ ያሬድ ጋር ገብቶ የአብሶሉሽን ስራ ሲሰራ ነበረ አይደለ? ንስሐ ገብቶ ምናምን ይቅርታ ጠይቆ ሲሰድብ ለነበረው ምናምን ቶታሊ የት እንዳለ እናውቃለን። መጠመቅ ነው የሚቀረው። መልሶ አድኖ ስንቴ እንደማያጠምቁት ነው ግራ የሚገባኝ፣ ግን መጠመቅ ነው የሚቀረው። ሂስ ቶታሊ የትኛው ሳይድ ላይ እንዳለ ይታወቃል። በቃ ከዚህ በኋላ እንደውም ዮኒ ማኛ ቤት እንገባለን፣ ገብተን ልዩነት ላይ እንሰራለን የተባለው ነገር ነው የተደረገው። ግን እግዚአብሔር ይመስገን የገቡ አንዳንድ ልጆች ስለነበሩ ነገሩ እንደታሰበው ወደ ሆነ አቅጣጫ አልሄደም፣ ባየሁት ልክ ማለት ነው። እና ዮሲ መኖራቸው አንዳንድ ልጆች መሀል ላይ እያወሩ የነበሩት ነገር እዛ ጋር ተቀምሮ የነበረው ነገር ሙሉ በሙሉ ኢላማውን እንዲመታ አላደረገውም። ይህን እግዚአብሔር ይመስገን። ያ ግን ስቲል ጀስቲፋይ አያደረገውም መግባቱን። ስቲል እንደዛ አይነት ኢንቫይሮንመንት መፍጠር ይቻል ነበረ። ሉትራን ወንድሞቻችን ቤት ገብተን የምትሉትን ነገር መስማት እንችል ነበረ። ኢማጅን ለእኔ አሁን የኢትዮጵያና የኤርትራን ጉዳይ ግብፅ ሄዶ መምከር እንደማለት ነው ዮኒ ቤት መግባት። የኢትዮጵያንና የኤርትራን ጉዳይ ግብፅ ሄዶ መምከር ማለት ነው። ካን ኢማጂን ታት የማይሆን ነገር ማለት ነው። ሶ ኦኬ በዛም ሆነ በዚህ እኛ ኢንድ ጀስቲፋይስ ሚንስ ብለን አናምንም። ራይት በቃ የመጣ ይምጣ እንደዚህ አይነት ነገር ስለሳካ አካሄዱ ትክክል ነው የሚል አይነት ነገር አንሄድም። ኢንድ ጀስቲፋይስ ሚንስ የሚባል ነገር ኢስና ቴዎሎጂካል አንስማማም። እንደዚህ አይነት ነገር ግን የተጠኑ በጣም ጠላፊ የሆኑ ጥያቄዎች ምናምን ከዛ ከዚህም በፊት አምባጓሮ የሚያስነሱ ልጆች ተመሳሳይ ነጥብ ጥለው ነው የወረዱት። ማንን እያወራው እንዳለ ስለምታውቁ ስሜንሽን ማድረግ አያስፈልግም። እኛ ከሉትራን ቤተክርስቲያን ውጭ ሌሎችም ቤተክርስቲያን ናቸው ብለን አናስብም እያለ ሲያወራ የነበረው ለሌሎቹ የሚቆራረጥ ቪዲዮ ግባት ሲሰጥ የነበረው ልጅ ነው ገብቶ አሁንም ተመሳሳይ ነገር አብኩቶ የወጣው ማለት ነው። ሶ መነጠል ነው የተፈለገው። ነጥሎ ከዛ ግን ኢማጅን መጨረሻ ላይ የተደረገውን ነገር ሉትራን ይቀርቡናል ተባለና ስቲል መልሶ ደግሞ በጥያቄ የማይሆን አይነት ማነው ማስነካት ማለት ነው። ነገሩ የተጠላለፈ እንደሆነ ብታውቁት ኦኬ፣ የራሳችሁን ስታንድ ለማሳየት የተገባ ከሆነ ከዛ ያሉ ሰዎች ከእናንተ ጋር እንዲወያዩና ጥያቄ እንዲጠይቁ ለምንድን ነው የምትፈቅዱት? ለምንድን ነው የምትፈቅዱት? ኦኬ አኬ ለምን ዲስከስ እንዲያደርጋችሁ ፈቀዳችሁ? ልደት ለምን እንዲያወራ ነው የምትፈቅዱት? ከዚህ በፊትም በነበረው ላይ ማለት ነው። ለምን የራሳችሁን ልታወሩ ነው ራይት የገባችሁት? መሀል አስገብቶ ማስከበብ የሚባል ስትራቴጂ ሲከተሉ እንዴት ነው ማይገባችሁ? በቃ ጨርሰናል ጉዳያችንን እንውረድ አይባልም። እኔ ለምሳሌ ከዚህ በፊት የጠዋት ዲስከሽኑ ታይም ላይ መልእክት ነው ይዤ ሄድኩት። መልእክቴን ጨርሼ አማን ይቆይ ሌላ የምንለው ነገር አለ ሲሉ ውርድ ብዬ ነው የመጣሁት። ምንም እነሱ መስማት አልፈልግም። ከዚህ ነው መልእክት ይዤ ሄድኩት እንጂ ከዛ ይዞ የመምጣት ፕላን ስለሌለኝ ማለት ነው። አውርጄ ወረድኩ። በቃ ሀሳቤን አስቀምጬ ንቅል ብዬ ወንድሞቼ ወዳሉበት እየሮጥኩ መጣሁ ማለት ነው። ለምን ዋን ሳይድድ የሆነ ሜሴጅ ይዤ ስለሄድኩ ማለት ነው። እናንተ ዋን ሳይድድ የሆነ ሜሴጅ ይዛችሁ ከሄዳችሁ ዲስ ኢዝ ሉትራኒዝም ዲስ ኢዝ ትራዲሽናል የሆነው ፈንዳሜንታሊስት የሆነው ትምህርት ይሄ ነው የሚለው ማሳየት ከፈለጋችሁ ኢቭን ለምን ትጠየቃላችሁ ነው። በቃ ይሄ ነው እምነታችን አትሉ ደን ቤታችሁ አትጠየቁም ጠያቂ ካለ። ስለዚህ ቀለበት ውስጥ ደህና አድርጋችሁ ገብታችኋል ነው ዳሴ። እኔ አይ ሃቭ ኖ አይዲያ አሁን በዚህ ምሽት ማታ የሆነላቸው ወንድሞች ማለት ነው በዛሬው እንትን ላይ የነበሩ ምን አይነት እንቅልፍ እንደሚኖራቸውም ነው ማሰብ ማልችለው። የሆነ አሳካን እግዚአብሔር ይመስገን ብለው ነው የሚተኙት። አይ ዶንት ቲንክ ሶ ኦኬ። ሶ አመስግኜ ማለፍ እንፈልገው ቅድም አይ ቲንክ ጀስት ነው መሰለኝ የነበረውና ዮሲ እየሰማን ነበረ። ዳስ ወንደርፉል። ያው መሬት ላይ ያለውን ሪያሊቲ ነው ያስቀምጣችሁት።
እግዚአብሔር ይባርካችሁ ላደረጋችሁት ነገር። ግን ጥያቄው ዮናስ የጠየቀው ጥያቄውን ለመጠየቅ የሚሆን ግብአት ከዚህ በፊት ስለተሰጠ ነው ያ ጥያቄ የመጣው። ምን የሚል ኦርቶዶክስ ይቀርቡናል፣ ካቶሊክ ይቀርቡናል የሚል ስለተወራ አዲፍ ኮሚኒየን ያለ ይመስል አዲፍ ካህናቶቻቸው እየመጡ እንዲያገለግሉ ይፈቀድ ይመስል አዲፍ የሉትራን ዲቫይኖችና ጸሐፊዎቻቸው ከፔንቴኮስታል ይልቅ እነዛ ይቀርቡናል እያሉ ያስቀመጡ ይመስል አዲፍ የፔንቴኮስታል ሳክራመንት ኢንቫሊድ ነው፣ በዚህ ምክንያት አይድኑም ያሉ ይመስል ያ ነው እየተኮተኮተ አድጎ በጥያቄ መልክ የመጣው። ኦኬ ያ ነው። ስለዚህ የእኛን ጉዳይ እኔ ለምሳሌ ሪፎርምድ ትራዲሽኑን ከፌስቡክ ጀምሮ ዲፌንድ ሳደርግ ነው የቆየሁት። ስህተቶችን ሰርቻለሁ በአፕሮች ኦኬ። ደን አሁን ላይ እነዛን ስህተቶች ደግሜ አላቅም። ግን ምንድነው ማድረገው? ከወንድሞቼ ጋር ነው እዚህ ማወራው። ሰው ቤት ሄጄ ምስክርነት አልሰጥም። ለኢትዮጵያና ለኤርትራ ጉዳይ ግብፅ ሄጄ አልመክርም። እኔ አልመክርም። እዚሁ ነው ማወራው። ቤት ከፍቼ እዚሁ ነው ቻሌንጅ የምንደራረገው አይዲያዎቻችንን። ለምን እንደዛ አይነት ድምቀት እንዲኖር እንደተፈለገም ባይገባኝም ማለት ነው። ፎዳት ማለት ሶ ጄኒውንሊ ምንም አናጸድቅም። መግባቱን ከተገባ በኋላ ያለውን ነገር እናውራ ከተባለ ሁለት ወንድሞች ቴንክ ዩ ቬሪ ማች። ግን ስቲል ነው ትምህርት ሆኖ ማያልፍ ከሆነ የዛሬው ስቲል ነው አሁን የምናወራው ነገር ጥቅም ያለው አይመስለኝም። ተስማምተን ኦኬ አው ልክ ነው፣ በዚህ ጋር ጥሩነት አለው፣ በዚህ ጋር ግን መሆን አልነበረበትም እያልን የምናወራው ነገር ስቲል ነው ምንም ጥቅም አይኖረውም። ለቀጣይ አሁንም የምናስረዳው ነገር አለ ተብሎ ሌላ ቤት ተኪዶ የሚመከር ከሆነ ማለት ነው። ኦኬ ሶ ኑ ውጡ ብለው የእናንተ ይሻላል ይቀርባል ምናምን ብሎ ኢቨን ጠዋት የሰማውን ማታ ሲመክር የነበረ ቀሲስ ሁላ ማለት ነው። ማንን እያልኩ እንዳለ ታውቃላችሁ? ጠዋት ተነግሮት ማታ ላይቭ የሚገባ ማለት ነው። ይቀርቡናል ብሎ ሰንጠረዥ ሰርተው እየለጠፈ ከዛ መልሰው አልዳኑም። ማንን? ናት ፔንቴኮስታልስ፣ እናንተን ሉትራንን ጠዋት ተነግሮት ሪፎርምዶች እንደዚህ ያምናሉ፣ ሉትራኖች እንደዚህ ያምናሉ፣ ፔንቴኮስታሎች ነው እንዴ አሃ እያለ ሰምቶ ሰንጠረዥ ማታ ላይ የለጠፈ ግለሰብ መልሶ አልዳንክም ነው የሚል እሱ ካላጠመቀ ማለት ነው። እንዲህ አይነት ቤት መግባት ምን አይነት ነገር ነው የሚባለው? አሁን በጌታ ስም ምንድን ነው የሚባለው? እዚሁ እኛው አናወራውም ወይ? እኛው መሃል መነጋገር አንችልም ወይ? ይሻሉናል፣ ለእኔ ይቀርቡናል ምናምን ተባለና መልሶ ዛሬ በጥያቄና መልስ ምን እንደተደረገ አይታችኋል። መጨረሻ ላይ እስቲል ሌላ ናችሁ የሚል ነገር ነው። ባይዞ ያው ትቀርቡናላችሁ ስንል ነበር፣ ስናጨበጭብ ነበር አይደለ? አዎ። ግን ስቲል ነው ዩ አር ናት ሴቭድ። ስቲል ነው በቃ ምንም ሪኮግኒሽን አይሰጣችሁም የሚል አይነት ድምዳሜ ነው ዞሮ ዞሮ። ስለዚህ ሀፍ ነው። ምግብ ቤት ስገቡ ሀፍ የሚባል ነገር አለ። አንድ ምግብ መብላት ካልፈለጋችሁ የሚቀርብ ማለት ነው። ሀፍ የሚባል ሀፉ ምንድን ነው? እሰየው እንድተነፍሱት የተፈለገ ቃል አልተነፈሳችሁም። አንደኛው ግለሰብ ብቻ ግን ግብዓት የሚሆን ነገር ሰጥቷል ነው። አንዱ ብቻ ከዚህ በፊት ሲያበላሽ የነበረ ልጅ ማለት ነው። እሱ ብቻ ግብዓት ሰጥቷል። እሱ ነው ተቆርጦ የወጣው። እሱ ነው ሁሉም ኮፒ ሊንክ እየተደረገለት ያለው እየተወራውም ያለው እሱ ነው። ኢዮሲ ሲያወራ የነበረው ነገር ምንም ተቆርጦ የተለቀቀ የለም። ሌሎች ወንድሞች ያወሩት ነገር ምንም የተለቀቀ ነገር የለም። እሱ ልጅ ያወራው ነገር እየሮጠ ከዚህ በፊትም ማነው የሚነካው? እሱ ስለሆነ ማለት ነው። ትምህርት ሆኖ ይለፍ ነው። ለማንኛውም ከዚህ በፊትም ብያለሁ፣ ግቡ ማይታየኝ አይነት ሩጫ ነው እዚህ ሚዲያ ላይ ያለው። ግቡ በቃ የሆነ ፖይንት ተቀምጦ አልመን ነው የምንመታው ምናምን ሲሉ ሰምተናል። የቱን ነው አሁን የዛሬው ውይይት ላይ ምኑን ነው አልመ የመታኸው? ኤግዛክትሊ አንዱ አፍርሶብህ ወጥቷል። ኦኬ አንዱ በጥያቄና መልስ አድርጎ መልሶ ኮርነር አድርጎሃል። ምኑ ነው ግብ የሚባለው? ምኑ ነው ግብ የሚባለው? ስቲል አይገባኝም። እዚህ ሚዲያ ላይ የሚደረገው ሉትራኒዝምን ከሆነ ነገር ሴቭ ለማድረግ እየተሄደበት ያለው the so called approach is not ጤነኛ
አዎ ልዩነቶች እንዳሉ ይታወቃል። በትክክል እያንዳንዱ ገብቶ ማስተማር አለበት። ማናችንም ችግር የለብንም። ከድሮ ጀምሮ ስንናገር የነበረው ነገር ነው። ግን ፐርሰናል ችግር ከፔንቴኮስታል ግለሰቦች ጋር የነበራቸው ሰዎች መሪውን ይዘው መርከቧን እየነዱ ወዴት እየወሰዱ እንዳሉ ከመጀመሪያውም ተናግረናል። የተናገርናት አንድ በአንድ ነው የተፈጸመች ያለችው። ዛሬ ደግሞ ራሱን ሲገልጥ ተመልክተናል ነው። ኦኬ እገሌ የሚባል ሰውዬ ገስት ገባህና ከዛ በኋላ ሂዱጣ ብሎ አስወረደ። ከዛ አንዳንድ ፐርሰናል ነገሮችን ተናገረ። ለዛ አጸፋ የሚሆን ነገር ሚዲያ ላይ ያልነበሩ ሰዎችን ሰብስቦ በማምጣት የከፋፋይ ቴዎሎጂ አካሄድ ይዞ መኬር ነበር የተጀመረው። ዊ ነው ኤግዛክትሊ የቱ ጋር እንደጀመረ። ዳስ ዋይ ጤና ቢስ ሆኖ ኢቨን ኢፍ ዊ አር ናት ፔንቴኮስታልስ ኦኬ አም ናት ፔንቴኮስታል አም ሪፎርምድ ኦኬ ትራዲሽን ያጠጋጋን ቢባል ከሪፎርሜሽን መነሳት የሚባለው ነገር ያጠጋጋን ቢባል ከሉትራን ወንድሞቼ ጋር ነበረ ነገሩን ማጦዝ የነበረብኝ። ግን ለምንም መሬት ላይ ላለው ነገር ይጠቅማል ብዬ ስለማላስብ ከነዛ ጋር ነበር አተካራ ውስጥ የገባሁት የነበረው። አይ ዋዝ ራይት ኤንድ አይ አም ራይት። እግዚአብሔር ይመስገን ትክክል ነበርኩ እንደዛ በመወሰኔ ኤን ትክክል ነበርኩ አሁንም በተፈጠረው ነገር ማለት ነው። አሁን ሳየው ትምህርት ይሁነን ምን እንደተደረገ ማለት ነው። ምን አይነት ቁማር እንደተደረገ ትምህርት ይሁነን። ታንክ ዩ ቬሪ ማች። ተባረክ። ኤፊ መጥቷልና ከሌላ ማን አለ? ኦኬ ካኑ ቅድም ብላይ ነበረ። ከኤፊ በኋላ ሰጣል። አዳዲስ ሰው ሲገባ እነሱ ያወሩ። ኤፊ ዌልካም። ሽማግሌው ነው ወይስ እኔ ነው? ወጣቱ ነው። ምነው ማይከፈትክ ዘግተህ ብትቆይ ይሻላል። እሺ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ገስት ላይም ያላችሁ ሁላችሁንም ሰላም ብያለሁ። ኢዮስዬ ከብዙ ጊዜ በኋላ ስለአየው ደስ ብሎኛል እና ተባረኩ። ጠዋት የነበረውን ውይይት አይቼዋለሁ። በሙሉን አላየሁትም፣ የተወሰነ ነው ያየሁት። አጋጣሚ መንገድ ላይ ነበርኩኝና ከመስማት ከጀመርኩ ጊዜ ግን በኋላ አላቋረጥኩም እስኪያልቅ ድረስ ስሰማ ነበርና እኔ ምንም የተለየ አስተያየት የለኝም እና እንግዲህ በጣም አሁን አዲስ ሀዘን የተጨመረብኝ የዮሲ ነው። ሆነስትሊ ስፒኪንግ ዮሲ ያው በጣም መወደው ቤተሰብም ነኝ ከዮሲ ጋር ታውቃላችሁ። እኔ ብቻ ሳልሆን ያው ሁላችንም በጣም የምንወደው የምናከብረው ደግሞ በቃ ቴዎሎጂያን ሲባሉ ስፔሻሊ ወን ካምቱ እንትን ፍሮንት ላይን ውስጥ ካሉ ሰዎች መሀል ነው ዮሲዬ። በጣም ብዙ ስራ የሚሰራ ሰው ነው። በጣም ብዙ የሰራ ነው በቅበተ እምነቱ እና አንፎርቹኔትሊ እዚህ ክለብ ውስጥ በማየቴ እሱን በጣም አዝኛለሁ እና በቃ በሱ ምክንያት ሀዘን ተጨምሯል። ተሳስተዋል ብዬ አስባለሁ። አሳስተውታል ብዬ አስባለሁ። በፍጹም ፊት የሚያደርግ ሰው አይደለም። ኢንቴንሽናቸውን ተረድተዋል ብዬ አላስብም። ባክኔዴስ ምን ሲሰራ እንደነበረ እዚህም ሶርት ፕላትፎርም ላይ በእነዚህ ሰዎች ኢንፎርሜሽኑ የለውም ብዬ አስባለሁ። እንደዛ ነው ማስበው እንጂ በእነሱ ሪትም ውስጥ እኔ ፈጽሞ በቃ ገብተው እንዲደንሱ ማልፈልጋቸው ሰዎች አሉ። በዛውም ውስጥ ያሉ አሁንም ሉተራን ሆነው ከነሱ ጋር ህብረት የሚያደርጉ 1 2 3 ልጆች አሉ። በጣም ሪስፔክት ማድረጋቸው ፉል ኦፍ ኖሌጅ ኖሯቸው በትክክል ሀሳባቸውን ከምንም ነገር በማለት ምንም ኢንቴንሽን ሳይኖራቸው ብቻ ቀደም ሲባል እንደነበረው ዮሲም ስታነሳ እንደነበረው እዛ ሰምቻለሁ። እንደሱ አይነት ኢንቴንሽን ይዘው ጆይን ያደረጉ ሰዎች እንዳሉ አለ። ግን ከዛ ጀርባ ሌላ ሰፊ ነገር እንዳለ አስባለሁ። እንደዛ አይደለም። አንድ ነገር ራሳችንን እስቲ እንጠይቅ። አሁን እኔ ዮሲንም ሌሎቹንም እነዛ አትሊስት ሪስፔክት ለማድረጋቸው 2 3 ልጆች እዛ ላሉ ሰዎች ነው ይሄን የምጠይቀው። ምንድነው አዲስ ነገር ማለት ዱ ዩ ቲንክ ሉተራን ትምህርታቸውን ስላስተማሩ ይሄ ሁሉ ረብሻ ይመጣ?
እንዴ እነዚህ ልጆች ገና ቲክቶክ የሚባል ነገር ላይ ድራሻቸው ሳይመጣ አልነበሩም እንዴ ሉተራውያን እዚህ ቲክቶክ ላይ ናቲ ትምህርት ሲያስተምሩ አልነበር እንዴ? ናቲ እኔ ጋር ገብተን ቁጭ ብለን እኮ ኑ እስቲ ጠይቁን፣ እኔ ሉተራን ነኝ፣ እሱ ደግሞ ፔንቴኮስታል ነው እና ልዩነታችንን ጠይቁን፣ አንድነታችንን ጠይቁን እያልን 7-8 ፕሮግራም አልሰራንም። ከኤፍሬም ጋር እኔ እንደዚህ ነው የምንለየው፣ ጥምቀት ያድናል ላለው ጌታራት እንደዚህ ነው ላለው ምልበት ምክንያት በዚህ ነው፣ እሱ የሚለው በዚህ ነው፣ አንድነታችን እያለ ሲያስተምራል ነበር። እሱንም ኮምፕሮማይዝ ሲያደርግ ነው የነበረው። ቁጭ ብሎ አልሞገተም ምናምን ነው የሚሉት የድል አጥቢያ አርበኛ ምናምን ነገር ኦኬ ሆኖ የመጡት ማለት ነው። ሲመጣ የተመጣው ትምህርት ውሸት ነው። ሉተራውያን ትምህርት ማስተማር እንጀምራለን ሲሉ ሂዱና እነሱ ጋር ተማሩ ብለን ሪኮመንድ አድርገናል። ቤት ሁሉ ዘግተን እናውቃለን። ሂዱ እነሱ ጋር ተማሩ ጠይቋቸው ብለን ማለት ነው። ያ መንገድ ስላልተሳካ ከዛ ዞሮ ጎንዮሽ እየተነከሰ ነው መናከስ ነው የጀመሩት። ኦኬ እነሱ እንዲታዩ በጣም ብዙ የረገጡት እውነት አለ። በተለይ ፔንቴኮስታል እዚህ ፕላትፎርም ላይ በጣም ጭራቅ ሆኖ እንዲታይ ትራዲሽኑም እጅግ በጣም ከአርሊ ቤተክርስቲያን ጋር የተፋታ እንደሆነ ፈጽሞ ትራዲሽንም ጭምር እንደሌለው በክርስትና እንደውም ከክርስትና ሁሉ አንዳንዶቹ እንደዛ ነው ሲሉ አሁን የምሰማው ማለት ነው። ይሄ ሁሉ መልክ እንዲበላሽ ያደረጉት እነሱ ናቸው። እኛ በዚህ ሁሉ ውስጥ ግን ወደ ጎን ፋይት አላደረግንም። እነሱ ሰዎቹን ነው እንጂ አንድም ቀን የሉተራንን ትራዲሽን ወይ አስተምሮ አንስተን አስተምሮታቸው ይሄ ትክክል አይደለም፣ ሉተራኖች እንደዚህ ተሳስተዋል እንደዚህ ብለን እኔ እስከማውቀው ድረስ እንደዛ አይነት ሰው የለም ፕላትፎርም። እነሱ ግን ከዛ አልፈዋል። ሁሉ ትክክል አይደለም ብቻ ሳይሆን ጭራሽ ከነሱ እንትና ይሻላሉ ብለው ሁሉ ሌላ አንተን ውስጥ ነው የገቡት እና በጣም ሐዘኔ እሱ ነው የኔ በቃ አዲስ ሐዘን ምንድነው ካልከኝ እኔ የዮሲን ከነሱ ጋር ማየት በጣም ሐዘን ነው። የነሱ ኦልሬዲ እንትን ብለናል፣ ሎንግ ታይም አውቀናል፣ በቃ ማን እንደሆኑ አውቀናል፣ ፍላጎታቸውን አውቀናል፣ አካሄዳቸውን አውቀናል። ግን በዛ ውስጥ እኛ ነገሮችን በጥንቃቄ ስናስኬድ ነበር። ኦኬ አንዳንድ ጊዜ በቃ እንትን ብለንም ማለት ነው መናገር በነበረብን ሰዓት ሳንናገር ማድረግ በነበረብን ሰዓት ነገሮችን ሳናደርግ ምናልባት ሌላ ከበጣም መጥፎ ይሻላል በሚል ማለት ነው ብዙ ነገሮችን አሳልፈን ነበር። ያ የመጣው ረብሻ ሁሉ ከምንድን ነው የመጣው ብሎ መጠየቅ አስፈላጊ ነው። ከምንድን ነው የመጣው? ሉተራን ትምህርታቸውን ስላስተማሩ ነው? እኛ ጓደኞቻችን ሉተራን ናቸው። ጠቅላላ አብረውን ሲያገለግሉ የነበሩት ጠቅላላ ሉተራን ናቸው። ዘመናቸው ሙሉ እንግዲህ የሉተራን ዶክትሪን ሲተነትኑ ነው የኖሩት። ናቲ እዚህ ሉተራን ይነካ ነበር፣ የሉተራን ቴዎሎጂ ይነካ ነበር እንዴ? ናቲ እዚህ እያለ ናቲ እኮ ጻድቁ አብዶ ላይ እኮ ቪዲዮ ሰርተዋል እኮ። ተሳስተዋል እንዴት እንደዚህ ይናገራሉ? በፍጹም እንደዛ አይደለም። የኛ ትራዲሽን እርስዎ እንደሚሉት አይደለም። ከካቶሊክ እንደዚህ ወጣ አይደለም። በዚህ መንገድ ብሎ ቪዲዮ ሰርቶ አውቃለሁ ማለት እንግዲህ ከሳቸው ልጀምር ብዬ ነው። ማአት ቪዲዮ ነው የሰራው። አስነክቶ አያውቅም የሉተራንን ቴዎሎጂ። እሱ እዚህ ሚዲያ ላይ በነበረ ጊዜ አስነክቶ አያውቅም ብቻ አይደለም፣ በጣም ሪስፔክትድም ነበር። እነሱም ዳኒ እውነት ለሁሉ ምናምን በነበሩ ጊዜ ማለት ነው ጥያቄን በተነሳ ጊዜ ገብተው የሚያብራሩት እነሱ ነበሩ። እኛ እንኳን ሉተራን በጣም ብዙ ጊዜ እኔ አሁን ሉተራንን ዲፌንድ አድርጌ ያለው በጣም ማአት ጊዜ ማለት ነው ቲክቶክ ላይ እንደምታውቁት። ያ ለምንድን ነው ካላችሁ ከነበርኩበት ሰርክል የተነሳ ነው። እናቱን በጣም ነው ብዙ ማወራው በተደጋጋሚ በጣም ብዙ ነገር ጠይቀዋለሁ። አንዳንድ ነገሮችን ኦዶ የሆኑ ነገሮችን ስሰማ በጣም ከሱ ጋር እናወራለን። እንደገና ማቴሪያል እንለዋወጣለን ምናምን አያለው አነባለው። በጣም ስለዛ ነገር እንትን እላለሁ ስናገር። ሶ ዳስ ዋይ የረዳኝም ማለት ነው እንደዛ እንዳደረግ። ልክ ለሉተራን ጥላቻ እንዳለ የሉተራን ትምህርት እንደተገፋ ኦኬ ትምህርታቸውን እንዲያስርኩ ይሄ ሁሉ ውሸት ነው።
ሉተራን ትምህርታቸውን በማስተማራቸው ደስተኛ ነው፣ ሁሉም ደስተኛ ነው እንጂ ሚያዝን የለም፣ ቅር የሚለው የለም። ደግሞ የተደበቀም የተሰወረም ነገር የለም። ምንም የገለጡት ነገር የለም። እኔ ኤፍሬም ባለ ጊዜ ያልገለጠው ሉተራን የገለጡት አዲስ ትምህርት የላቸው። ምንም ነገር የለም። የታወቀ ነው፣ ግልጽ ነው፣ ጥርት ያለ ነው። እንደውም ከሌላውም በአንጻራዊ የነሱ በጣም እንደምታውቁት ኮንፌሽናል ስለሆኑ ስክሪፕቸራቸው ቢታወቅም ልክ እንደሌላው እንደ ፔንቴኮስታል ትራዲሽን አይደለም። ፋይል እንትኖች አሉ፣ ሪትን ዶክመንቶች አሉ። ስሞል ካታኪዝም፣ ላርጅ ካታኪዝም፣ በጣም በርካታ ዶክመንቶች አሉ። የቤተክርስቲያን ሪትን ዶክመንት ነው። ምንም ግልጽ ነው። ማንም ሰው ሄዶ አውጥቶ ይሄ ነው ይሄ ነው ሊከራከር በጣም ግልጽ ነው። ውስብስብ አይደለም። ምንም የተገለጠ የተሰወረ እነሱ መጥተው ሊገልጡት የሚችሉት የገለጡትም ነገር የለም። ከዛ በፊት ሉተራን ወንድሞቻችን በደንብ ሲሰሩ የነበረው ግን የመጡበት አካሄድ እነዚህ እንደዛ አይደለም። አዝ ዩ ጋይስ ነው ብረቱን በማፍረስ ሌላውን አብያተ ክርስቲያናት በማጠልሸት ስም በማጥፋት በመዋሸት በእንደዛ ነው የተጀመረው። እስቲል አልቆመም እንደሱ። አሁን ዮሲ ከመግባት በፊት የነበረውን ነገር ሰማ ነበር። የሆነ ቤት እናንተን ጨቁኗችሁ እንትን ብለዋችሁ ረግጠዋችሁ ምናምን ይላል። ኖ አንድ ሰው ሚል የለም። ትክክል አይደለም። እንደዚህ የተጨፈለቀን የለም፣ የጨቆነን የለም፣ እንትን የለም፣ በዚህ ነው እንደዚህ ነው ብሎ ሊያስረዳ የፈለገ የለም። ከዛ በላይም ብዙ ተብለናል። አክቹዋሊ እነሱ ራሱ የሚሉን የባሰ ነው። ወረሽኝ ምናምን ተብሎ እንደ ታይፎይድ እኮ ነው ፔንቴኮስታል ሲገልጡ የነበሩት እዛው ገስት ላይ ከነበሩ ልጆች ከአንተ ጋር የነበሩ ልጆች ማለት ነው። እና አይደለም ነው አሁን የነሱ ኢንቴንሽን እሱ አይደለም። ሰውን ወደ ትምህርቱን እንዲያውቅና በዛ ደግሞ እንዲኖር እንደዛ ማድረግ ትምህርት አይደለም። እንደዛ አይደለም። ኢንቴንሽኑ እንደዛ አይደለም። የመጡበትን መንገድ እሱን አይደለም የሚመሰክረው። እንዳልኩት እኔ ምንም ልል አልችልም። እኔ አይ ጀስት ቤጊን ልመና ነው። በተለይ ደግሞ በጣም ሰብስታንስ ያላችሁ ልጆች፣ በጣም ብዙ የሰራችሁ ሰዎች ጥንቃቄ ብታረጉ ማለት በቃ የምታረጉትን ስታረጉ ትንሽ ኮንሲኩዌንሱን እያሰባችሁ እናንተ በቤተ ክርስቲያናት ዘንድ ሪስፔክትድ የሆናችሁ ብዙ ታሪክ ያላችሁ ሰዎች ምናምን ናችሁ እና የሆነች ትንንሽ ዝና ለመሸመት ቀረጢት ይዘው ከሚዞሩ ሰዎች ጋር ታሪካችሁን እንትን የሚል ነገር እንዲሆን አይዊሽ እንደዛ መለመን ብቻ ነው የምችለው። እንደዛ እንዳይሆን ማለት ነው። እና ያ እንደዛ አይደለም የተጀመረው። እኔ አይደለም እንደዛ አይደለም። እናንተ እንደምታስቡት አይደለም። የነዚህ ሰዎች ኢንቴንሽን እንደሱ አይደለም። እና ብዙ ሞክረናል። እኛ ብዙ ይሄን አንድነት ለመጠበቅ ሞክረናል። በውሸት ደግሞ አይደለም። ውሸታሞች ብለውናል ራሳቸው። በውሸት ነው አንድ ልታረጉ የምትፈልጉት ብለውናል ከመሪያቸው ጀምሮ አይደለም። እኛ ውሸት አይደለም። አንድ የሆንበትን ነገር አውጥተን አሳይተን ነው። አብያተ ክርስቲያናት ተቋሙ ራሱ አንድነን በእነዚህ ጉዳዮች ላይ ብሎ ኢሴንሻል ዶክትሪኖችን ባስቀመጠበት በዛ ፍሬም ነው እኛ አንድነን በዚህ ልዩነታችን ይሄ ነው፣ አንድነታችን ይሄ ነው ብለን እንደዛ ነው ስንናገር የቆየ ነው። በውሸት አይደለም ዝም ብለን ስንፎክር የነበረው ወይ የደበቅነው ነገር ኖሮ ይሄን እንደብቅና አንድነን እንበል ብለን አይደለም። ግልጽ አይደለም እንዴ? ሉተራን ጥምቀት ያድናል፣ ጌታራት ሚንስ ኦፍ ግሬስ ምናምን የሚባሉ ወርዶች ሰው ጆሮ እስኪደነቁር ስንናገር እኛ ፔንቴኮስታሎች ስናወራ አልነበረም እንዴ? ይሄንን ምን አዲስ ነገር ነው የተገለጠው ዛሬ? አዲስ ነገር አለ። በእርግጥ ምንድነው አዲስ ነገር? ኦፍ ኮርስ ፔንቴኮስታል እንደ በሽታ እንደ ኮሌራ በሽታ ተስቦ ነው እንትን ነው እየተባለ ከዚህ በጣም አስቀያሚ ነገር የሚናገሩ ሰዎች አሉ። አንዳንዱን ለመድገም ያስፈራል። እርሳው የሆነ ቤት የሚባል የነበረው ማለት ነው። እኛማ እኮ እነዚህ እንደውም ተለይቶ ሁሉ ከፕሮቴስታንት እንትን ተነጥሎ ፔንቴኮስታልን ማለት ነው። ይሄ በቀደም የመጡ ናቸው ትራዲሽን። እኛንም ፕሮቴስታንትን እንትን ምንለው ራይት
እነሱማ የሆነ 16ኛው ክፍለ ዘመን ላይ እንደዚህ የጀመሩ ናቸው። ባይሆን የወሰዱት ነገር አለ ከምናምን ተብሎ ማለት ነው። እንደዛ አይነት አሁን ይሄ ልጅ ጠፍቶት ነው ብዬ አላስብም። እኔ አሁን እንደዛ ብሎ ሲናገር አሁን ቀደምም ልጁን ስላየሁት ማለት ነው ፔንቴኮስታል ማለት የሆነ ኔክስት ዴይ ከጓሮ የበቀለ የሆነ ችግኝ አይደለም። ፕሮቴስታንት ራሱ እንደዛ እኮ አይደለም። ፕሮቴስታንት ራሱ ስር እኮ አለው አይደል? ወደ ኋላ ሲጠራ ካቶሊክ የሚባል ነገር አለ። ወደ ኋላ ደግሞ ሲጠራ ያቺ ደግሞ አንዲቷ ቤተክርስቲያን ምናምን እየተመዘዘ ነው የሚሄደው። ዛሬ እንኳን ከሆነ ከፔንቴኮስት የሆነ ነገር ቢወጣ ወደ ኋላ የሚጠራ ነገር አለው። እሱ ሶርሱ እዛ አይደለም የጀመረው፣ እንደዚህ ነው። በዚህ ጊዜ መቀለጃ አድዋ ድል ላይ ነው የጀመረው ምናምን አሉ። ይሄን ሁሉ የሚሉት እዛው እነሱ ሰዎች እያሉ ነው ገስት ላይ እያሉ ማለት ነው። እና እነሱ እየሰጧቸው ነው። በዚህ ጊዜ ነው የጀመረው ይላሉ። አድዋ ድል ቀድመዋል ምናምን እየተባለ እንትን ሲል ነበር። ኦኬ እኛ እሱን ለመከላከል ብቁ ነን። እኛ ለማሳየት የተጀመረ የተጨረሰ እንዴት ሆነ ምናምን ለማሳየት ችግር የለም፣ ለማረሙ ማለት ነው። ግን እንደዚህ አይነት ኢንቴንሽን ካላቸው ሰዎች ጋር ለዘመናት የተገነባን የብረት አንድነትን እውነትን እሱን አፍርሶ የአጥቢያ ድል አርበኛ መሆን እሱ ትክክል አይደለም። በዛ መንገድም ይሳካል ብዬም አላምንም። እነ ዮሲ ኢንቴንሽን ይገባኛል። አንተ ብቻ ሳትሆን አሉ 2-3 ልጆች አሉ እዛ፣ የእነሱ ኢንቴንሽን ይገባኛል። ግን በጣም ሮንግ የሆነ ቼን ውስጥ ነው ያሉት ብዬ አምናለሁ። ይህም ብቻ ብዬ ነው የምጨርሰው። በጣም የተሳሳተ ሰንሰለት ውስጥ ነው ያላችሁት። በዛ ጉዳይ እናንተ የምትፈልጉት ነገር አይመጣም። የነዛ ሰዎች ኢንቴንሽን እሱ ነው ብዬ ስለማናምን አክቹዋሊ ኦፒኒየን አይደለም። የመጡበት መንገድ ምስክር ነው ያንን ያደረጉት። ዝም ብዬ ተነስቼ አይደለም። ብዙ ሞክረናል እዚህ ያለ ነው ሰዎች በሙሉ ማለት ነው። ግን እንዳልኩት ሌላ ኢንቴንሽን ነው ያለው እና በቃ ምንም ሀዘኔ ከመና አሁን ዛሬ ኤፍሬም ምንድነው የተናገርከው? አሁን ይሄ ሁሉ ከተናገርከው ብትለኝ ምንም በቃ አዲስ ሀዘን ተጨምሮልኛል። አዲስ ሀዘን የተጨመረልኝ ዮሲን በዛ በማየቴ ነው። ሌሎች ሀዘን የሚሰጡኝ ሰዎች አሉ እዛው 2-3 ልጆች ቅድም እንዳልኩት ለምንድን ነው እዛ ጋር የሆኑት እነዚህ ሰዎች ብዬ ማለት ነው። እና በቃ እዚህ ጋር ላቁ። ተባረኩ። ሰጥ ያስገድደኛልና እዛ ላይ ግድ ሀሳብ መስጠት ስላለብኝ ነው የዘገየሁት። ኤፌ በጣም የምወደው ወንድሜ ነው። ከኤፊ ጋር ጥቂት ጊዜ ቢሆንም ቲክቶክ ላይ የተወሰነ ጊዜ ሰርተናል፣ በውስጥ ደግሞ ብዙ እና በጣም የምወደው ወንድሜ ነው። ሌሎቻችሁንም በቅርበት ባልተዋወቃችሁ በርቀት በምትሰሯቸው መልካም ስራዎች በተለይ በቅበተ እምነት አገልግሎት ላይ ተሰማራችሁ እዚህም ቲክቶክ ላይ ለምትደክሙ ወንድሞች ትልቅ አክብሮት አለኝ። እግዚአብሔር ያክብራችሁ ማለት ፈልጋለሁና ኤፊ እኔ አትዘን ነው ምለው። ግድ የለም አትዘን የሚል አቋም ነው ያለኝ። እኔ ምንድነው የማስበው ከዚህ በፊት የነበሩ አካሄዶች እኔ በጊዜው ባልኖርባቸው ባልገኝባቸው በጊዜው አካል ባልሆንም ማለት የባኬን ፎርዝ አካል ባልሆንም ግን የተቆራረጡ ቪዲዮዎችን የማግኘት እድል ገጥሞኝ ያውቃል። እነሱን ተመልክቻለሁ ማለት ነው፣ አይቻለሁ። በእኔ እይታ ያው ኤፊ ትረዳኛለህ፣ በትልቅ ትህትና ነው የማወራው። እዚህ ያላችሁም ሁላችሁም በደንብ ትሰሙኛላችሁ ብዬ አስባለሁ። በእኔ እይታ ስህተቱ ቅድም የተናገርኩትን ነው የምደግመው። ስህተቱ እኔ ሁለትዮሻዊ ይመስለኛል፣ በዚህም በዛም ይመስለኛል። እንግዲህ ይሄ ምናልባት ምክንያት የሚሆኑ መነሻ የሚሆኑ አካላት ሉትራኒዝም ይዘው የመጡ ወንድሞች ሊሆኑ ይችላሉ የሚል ሀሳብ ሊኖር ይችላል። አሁን እኔ ናቸው አይደለም የሚለውን ሀሳብ መስጠት አልፈልግም። ማን ቀደመ፣ ምክንያቱ ከዛ ማን ነው ሁለተኛ ወዳልተፈለገ አቅጣጫ እንዲሄድ አስተዋጽኦ ያደረገው የሚለውን የቅደም ተከተል ብያኔ ለመስጠት አልፈልግም። ግን በአጠቃላይ ወደኋላ ሄጄ ሁሉንም መናገር ስለማልችል ትክክለኛም ሰው ስላልሆንኩ እሱን ለመናገር የሚገባኝ ነገር
ግን ኤዲፋይንግ ግን አልነበረም ሐሳባችንን ያስተናገርንበት መንገድ። በዚህም በኩል ያለው ግሩፕ በዛም በኩል ያለው ግሩፕ ሁለቱም ሌጂቲሜት የሆነ ሊደመጥ የሚችል ሐሳብ ኖሯቸው ግን ሐሳባቸውን ያቀረቡበት መንገድ በብዙ መንገድ ስሜታዊነት የተጫነውና አንዳንዴም ወደ መዘላለፍ አሉታዊ ወደ ገጽታ ወዳለው መዘላለፍ ሁሉ ያደገ ነው እና ያ ሁሉንም ስተተኛ ያደርገዋል ለማለት ፈልጌ ነው። ሚዛናዊ ሐሳብ በነገራችን ላይ ማቅረብ በዚህ ጊዜ በጣም ከባድ ነው ታውቃላችሁ። በዚህ ጊዜ የሆነ አንድ ዳር ላይ ያለን ሐሳብ ማስቀመጥ ነው ሰው የሚያስደስተው መስማትም የሚፈልገው። አስታራቂ የሚሆን ሊያግባባ የሚችል የክርስቶስን አካል ጠግኖ ኤዲፋይ አድርጎ አንጾ ወደፊት የሚያስኬድ ነገር ማንሳት በጣም አስቸጋሪ ነው። ምክንያቱም ሁሉም እንዲነገርለት የሚፈልገውን ስለሆነ መስማት የሚፈልገው። ስለዚህ እኔ አሁን የምናገረው ነገር ሁላችሁንም ላይ ያስደስታችሁ ይችላል። እኔ ግን የሚገባኝ ነገር ሁሉም እንደተሳሳተ እረዳለሁ። ምክንያቱም አሁን እነ ዴቭን አምጥተን እዚህ ቦታ ላይ ብንጠይቃቸው ወይም ደግሞ እነ ኤርሚንና እነ ኤፊን አምጥተን እዚህ ቦታ ብንጠይቃቸው ሁለቱም ተጎዳን ብሎ የሚያስቡበትን የራሳቸው የሆነ ሐሳብ ያነሳሉ። ኤርሚን ተናገሩነቱን ማለቴ ነው። እንዲሁም ኤፊ ባለጊዜው የሚያነሱት ነገር ሌሎቹም ልክ እንደዛው እና በዚህ ምክንያት እንዲሆነ በዚህ ምክንያት እንዲሆነ በዚህ ምክንያት እንዲሆነ የሚሉት ሁለቱም ጋር ምንድነው የሚያነሷቸው ነጥቦች አሉ ልክ ነው ብሎ የሚያስቧቸው ማለት ነው። ስለዚህ ምንድነው እኔ የሚያሳየኝ ነገር ባለፈው ጊዜ በማወቅም ይሁን ባለማወቅ በስሜታዊነት ይሁን በሰከነ በተለያየ መንገድ ብቻ አለመግባባት ተፈጥሮ የሐሳብ ልዩነትን ያዝንበት መንገድ አፍራሽ ነበር። በብዙ ተጎዳድተናል። በብዙ ጠንካራ ንግግሮችም ተነጋግረናል። አልፈን ሄደን ብዙ ልንገባ የማይገባን ጉዳይ ውስጥ ግለሰብ ጉዳይ ውስጥ ሁሉም ገብተን ይሆናል። ይሄ ባይሆን ደስ ይለኛል፣ ግን ሄደናል። ይሄ ስህተት ነው። እኔ ዛሬ የምናወራው ወሬ ታድሶን እንዲያመጣ ከፈለግን ኤፊ ያዘነበትን እንደሚያመኝ ሲናገር እሱ የተናገረው ነገር በደንብ ነው እየገባኝ እየሰማሁት የነበረው። ለእኔም ያማል እሱ የሚናገረው ነገር ምን ማለቴ ነው? አይ ፊል ሂም ሉተራዊነትን ከናቲ ጋር አብሮ በመወያየት አብሮ በጋራ በመስራት አይነተኛ ምሳሌ እኮ ናቲና ኤፊ ናቸው። ሉተራ የሆነ ሰውና ያልሆነ ሰው አብሮ መስራት እንደሚችል ማሳያዎች ናቸው። በተለያየ አጋጣሚ ሉተራዊነትን ለማካፈል የገባኝን ሉተራዊ እንደሚያስተምሩ የማካፈልም ጊዜ ነበረኝ ተሞክሮ ነበረኝ ብሎም አንስቷል። እንደዚህ አይነት ሰው አታክ ሲደረግ የሚፈጥረው ስሜት ይገባኛል። እሱም እኔን በዚህ ግሩፕ ውስጥ ላይ አልፈልግም ያለበት መንፈስ ከምን እንደሚመነጭ ይገባኛል፣ እረዳለሁ። እሱ ኤፊ እንደምረዳ ሁሉ ዴቭ ደግሞ ቢመጣ ዴቭ ደግሞ ሊያወራ የሚችለው ደግሞ የተጎዳበት ወይም ደግሞ ትክክል አይደለም ብሎ የሚያስበው ደግሞ የራሱ የሆነ ነገር ይኖረዋል። አሁን እዚህ ጋር ኤፊን እንደሰማው ዴቭን መስማት ይኖርብኛል፣ ዴቭን እንደምሰማ ደግሞ ኤፊን መስማት ይኖርብኛል። ውይይታችን ሪስቶር ምንድነው ፈውስ ማምጣት ከሆነ ቁስለትን መጠገን ከሆነ አላማችን ሊሆን የሚችለው የማወላዳው መንፈሳዊ መፍትሄ እኔ የሚገባኝ ያለፈውን ስህተት በንስሐ ዘግቶ በጋራ አንድ በሚያደርጉ ጉዳዮች ላይ በጋራ በመቆም ለሌሎች የፖለቲካ መጠቀሚያ መሳሪያ ባለመሆን የእግዚአብሔርን መንግስት ስራ በጋራ መስራት ነው። ቤተ እምነታዊ ጉዳይ ላይ ልዩነት እንዳለ ሆኖ ማለት ነው። እኔ አብረን እንዳንሰራ አይከለክለንም። ለምሳሌ ከቃሊ ጋር ዴቭ የማይሰራበት ምንም ምክንያት የለም። ከኤፊ ጋር ዴቭ የማይሰራበት ምንም ምክንያት ይኖር አይገባም። እኔ እንደሚገባኝ ከሆነ ከኤፊ ትንሹ ማለቴ ነው፣ ከኤፊ ትልቁ ማለቴ ነው፣ ከሌሎቹም ከቀናን ማለቴ ነው፣ ከሌሎች ከአማን ጋር ማለቴ ነው። እኔ የሚሻለው እኛ ወንጌላውያን ነገሮችን በሰከነ መንገድ ተወያይተን ቅድም ቲክቶክ ላይ ሳነሳ ነበር የወንጌላውያን ክርስትና ከሁሉም ሌሎች ሃይማኖቶች የሚለየው ብዬ ነው የማምነው። ከካቶሊክም
በል ከኦርቶዶክስም በል የሚለየው ያው የነሱ ማዕከላዊነቱን የጠበቀ ሃይማኖት ነው እንደምታውቁት ሴንትራሊቲውን የጠበቀ። ወደ ፕሮቴስታንት ስንመጣ ግን ቅዱሳት መጽሐፍት በሰዎች ቋንቋ ተተርጉመው ለአማኞች የተሰጡ እንደመሆኑ መጠን ፕሪስትሁድ ኦፍ ኤቭሪ ቢሊቨርስ ሁሉም ካህን ነው ተብሎ ስለሚታመን መጽሐፍ ቅዱሳዊ እውነት ይሄ ስለሆነ ሁሉም አማኝ ምንድነው ታማኝ ለሆነ የመጽሐፍ ቅዱስ አተረጓጎም እስከተገዙ ድረስ መጽሐፍ ቅዱስን በነፍስ ወከፍ ማጥናት ይችላሉ፣ መተርጎም ይችላሉ፣ ከህይወታቸው ጋር አዛምደው መኖር ይችላሉ የሚል ይሄ ትሬንድ ይሄ ልማድ የወንጌላውያን ትራዲሽን ሰልፍ ክሪቲክ ሆኗል። ሰልፍ ክሪቲሲዝምን ወይም ደግሞ ራስን ማየስን እንደ መልካም ባህሪ የወሰደ ነው። በሐሳብ ልዩነቶች አይደነግጥም የፕሮቴስታንት እምነት በእኔ ግንዛቤ ማለት ነው። የሐሳብ ልዩነት ጤነኞች ናቸው፣ ጤናማ ናቸው። ራሱንም ይተቻል። ለዚህ ነው ከየትኛውም ቤተ እምነት ይልቅ በወንጌላውያን ቤተክርስቲያን ውስጥ ያሉ ያስተምሩና የልምምድ ስህተቶችን በሚመለከት በይፋ ወጥቶ ክሪቲክ ሲያደርግ የምትመለከቱት ወንጌላውያን ሃይማኖት ነው። ሌላው ሲሸፋፈን ነው የምትመለከቱት። ሰልፍ ክሪቲካል ይሄ እኔ በጣም እንደ ትልቅ እሴት ነው የምወስደው። ሰልፍ ክሪቲካል በመሆኑ ይበልጥ መግባባት ይችላል። እንዲሁም ደግሞ ለእግዚአብሔር መንፈስ ለእግዚአብሔር ቃል ተገዥ መሆኑ ደግሞ ይበልጥ ችግሮቹን በቀላሉ መፍታት ይችላል። በሁሉም ነሰሰሪ ላነስማማ እንችል ይሆናል። ምን ለማለት ነው? ያለፈውን ታሪክ እንዝጋው። የሚስተካከል ከሆነ እንሞክር፣ እንጣር። ኤፊ ተስፋ አትቁረጥ። ዶንት ቢ ዴስፕሬት። እኔ ድጋሚ እነ ዴቭ ሌሎቹም አኬ ከነ ዴቭ ጋር ያሉ እነ ዴቭ አኬ፣ ቅዱስ ኤርሚያስ፣ ሌሎቹም ጀስት ከሌሎች ጋር እዚህ ካሉ ወንድሞች ጋር ከነ ኤፊ ጋር ከነ ኤርሚያስ ጋር ከሌሎቹም ጋር ሊሰሩ የሚችሉባቸው ኤሪያዎች ስላሉ እስቲ ለሶሉሽኑ እንድከም፣ ለሶሉሽኑ ከዚህ በኋላ እንስራ። የማይታረቅና ጠላት ሆነ የምንቀጥል ከሆነ ችግሩ የኛ ስለሆነ በቃ በቃ ሞክረን ካልተሳካ ይቀር። ግን አሁን የመፍትሄ አካል ነው ለማስተካከል እንሞክር። እኔ የሚታየኝ ያ ነው እና እኔ በግሌ እንግዲህ ይሄ ውይይት ኦፌንድ ካላደረጋቸው ዴቭ ወይም ደግሞ በዚህ በኩል ያሉትን ወንድሞች ኦፌንድ ካላደረጋቸው ሁለቱንም የሚያንጽ ውይይት ከሆነ እነ ዴቭን እኔ ላናገራቸው እችላለሁ። በጋራ ውስጥ እዚህ ይፋ አይደለም ኢነር በሆነ ሰርክል ሁላችንም በጋራ ቁጭ ብለን ተወያይተን ያለፈውን ስህተት አርመን ልዩነታችን ይሄ መሆኑ ያው ይታወቃል። ቅድም የፊልም እንደተናገረው መናገር አያስፈልግም። ልዩነቱ ቤተ እምነታዊ አስተምሮ ልዩነት ተጠብቆ እንዴት መስራት እንችላለን ተብሎ አርቲኩሌት ተደርጎ ተቀምጦ ያለፈውን ስህተት በይቅርታ ዘግቶ ወደፊት መራመድ እንድንችል ያደርገናል የሚል ሐሳብ አለኝ። ተስፋ አንቆርጥም። ተስፋ መቁረጥ የለብንም። እኔ ብሩህ ተስፋ ይታየኛል። እኔም ወደዚህ ፕላትፎርም መምጣቴ ምንም አንዳች ነገር እጨምራለሁ ብዬ ሳይሆን አትሊስት የሚመስለኝን በማካፈል የችግር ምክንያት የግጭት ምክንያት ላለመሆን ሞክራለሁ፣ ጥራለሁ። አትሊስት ምንድነው በፈር ዞን እንደሚባለው በሁለት ተቃራኒ ምንድነው ጦረኛ ሀገራት መካከል ሁለቱም የማይደርሱበት ግን ሌላ ሰላም አስከባሪ አካል የሚሰፍርበት ቦታ አለ እና እሱ በፈር ዞን ይባላል። በፈር ዞን በመፍጠር እንድንግባባ በማድረግ ያው ጊዜያዊ ነው። በፈር ዞኑ ዘላቂ አይደለም። ምን ሰብከ ወንጌል አንድ ስለሆነ ሪስቶሬሽን ግድ የለም። ብሩህ ተስፋ ይታያል። ነገ የተስተካከለ ነገር ይኖራል የሚል እምነት አለኝ እና በቅንነት ነው ይህን ሀሳብ ማካፍለው ወገኖች። ኤፊ በዚህ ተረዳኝ። እሺ ዮሲ ካፕሌሲ ጥሩ ሀሳብ ነው። ያው እኔ እዚህኛው ዲስከሽን ውስጥ ያው አንተም እንዳልከው አሁን ስለሆነ እንትን ያደረከው እንጌጅ ያደረከው እዚህ ደግሞ ብዙ ሰው ኢነርጂ እንትን አድርጓል። ተሞክሮ ከዛ ያው ከናንተ ቤተክርስቲያን
አይደላችሁም ብለው የሚያስቡ ሰዎች እነዛ ሰዎች ይሻሉናል፣ ይቀርቡናል የሚሉ በጣም አደገኛ እንኳን ጴንጤ ያልሆኑ የሚሉ ነገሮች በጣም በተደጋጋሚ ሲመጡ ነው እዚህ ያለው ጀማ ትንሽ አሁን በዚህ መልኩ ዲኢነርጃይዝድ የሆነ ሰው አንዳንድ ነገሮች ስትሰማ ከዛ አንጻር እንደምታየው ተስፋ አደርጋለሁ። ከስህተት አንጻር ያነሳው ሁላችንም ሰዎች ነን፣ ኦፍ ኮርስ እንሳሳታለን። ለምሳሌ ኢዮሲ እኔ እና እዚህ አንድ ወንድም ጋር እኔና አማን ልውሰድ እና ፍሬውኝ እንዳወራ ሶ እኔና አማን ከአንተ ጋር ፍሬንድ ሆነን ምናምን እየቀጠልን በሆነ ጉዳይ ሁለታችን አንድ አቋም ይዘን አንተ ለብቻ ሌላ አቋም ይዘህ ተጋጨን። ሶ በተጋጨበት ጉዳይ እንኳን እየተነጋገረ ጥሩ ሆኖ እየቀጠለ አንተን ኦፌንድ አደረኩ እና አማን እንደዚህ አለ፣ አይ ቆይ ብዙ ኦፌንሲቭ የሆኑ ነገሮች ከቃሌ በኩል ቢመጡም ግን ደግሞ አሁን እኛ የያዝነውን ያን ስታንድ በዛ ደረጃ አታርገው። በአንተ ሳይድ ደግሞ ያለውን ነገር እኔ አንደርስታንድ አደርጋለሁ። ስለዚህ ነገሩን እኔ እናንተ ልባሞች ሆነን ልበሰፊ ሆነን ተረጋግተን እንፍታው እንጂ በምንም መልኩ ቃሌ በሚያደርገው ነገር በጣም ኢሴንሻሊ መነካት የሌለባቸው ጥጎች ላይ ሄደን እንዳንነካ የራሳችንን አስተዋጽኦ እናድርግ። አሁን አንተ እንደምትለው ማለት ነው ብሎ ቢነግርህ እና ኖ ብትልና አንተ ሌላ እርምጃ ብትወስድ ያንን ጀስት እኔ እና እሱ ኮመን ሊያዝነውን አቋም እንትን የሚያደርገው ኦፌንድ የሚያደርግ እኛን የሚሞግት ሳይሆን ራሱን ዋናውን ቤዚክ ነገር ኦፌንድ የሚያደርግ ነገር ብታደርግ አስበው። በዛ መንገድ እንትን ያደርጋል፣ በዛ መንገድ ኮላፕስ ያደርጋል ብዙ ነገርና ሶ ጥፋቶች የጠፉባቸው ቦታዎች ይኖራሉ፣ ኦፍ ኮርስ አሉም ደግሞ ከዛም ከዚህም ብዙ ተነጋግረናል። በጣም ብዙ ኦፌንሲቭ ነገር ነበሩ፣ ዝም ብሎ አይደለም እንደዛ የነበሩት ኦፍ ኮርስ። አት ዘ ሴም ታይም ግን እኛ አለን በቃ አሁን እዚህ ጋር እኔ አለው ሶ አንዳንድ ነገሮቻችንን በዚህ መልኩ እኮ መቀጠል እንችላለን፣ በዚህ መልኩ ማውራት እንችላለን፣ አንዳንድ ነገሮቻችንን እየፈታን እኮ በዚህ መልኩ መቀጠል እንችላለን የምንባባል ሰዎች የመፍትሄው አካል እንጂ እንትና እንዲህ ስላረገ ካንተ ውጭ ያለው ሰውዬ እንዲህ ስላረገ አንተ እንዲህ ብትለኝም አልሰማህም ምናምን ብለህ ሌላ ነገር ውስጥ ብትገባ ከዛ ምን ይከሰታል? በቃ ነገሩ እየተወሳሰበ ለምሳሌ መፍታት የሚያስቸግርበት ሁኔታ ላይ ይደርስና ችግር ይፈጠራል። ሶ እንደዛ አይነት ነገሮች ብዙ አልፈዋል እና ከጀስት ከሉትራኑ ሳይድ እንዳልኩት እንትን የዚህ የትራዲሽኑ ጉዳይ የሆነ ሰው ኦፌንሲቭ ቢሆንበት በትራዲሽኑ ላይ እና እዛ ትራዲሽን ላይ የማይገባ አታክ ቢሰነዝር እኔ ነኝ ዝም ማለት ነው። አማን ነው ዝም የማይለው ስናደርገው የኖር ነው እሱ ነው። ሶ እዚህ ምስክሮች ስላሉ ሁሉም ምስክሮች ስለሆኑ ማለት ነው። ከኔ በፊት አማንና ኤፍሬም እዚህ ነበር። እኔ ከመጣው በኋላ የመጡ ሰዎች አሉ። ሶ ከኔ በፊት የነበሩም ሲታገሉ ነበር። እኔ ከመጣው በኋላ የማየው እሱን ነገር ነው። ሉትራኒዝም ኦፌንድ ሲደረግ እዚህ ገስት ላይ የተቀመጠን ሰዎች ብዙ እንትን አላደረግንም ብዬ አስባለሁ። ብዙ በዛ ሳይድ አልቆምንም ብዬ አስባለሁ። ከኦርቶዶክሳኑ ሳይድ እንኳን ከነ ሉተር የመጣ ነገር በቃ እናንተ እንትን ነው የሚያደርጋችሁ፣ ሲግኒፊካንት ነው የሚያደርጋችሁ፣ ክርስቲያን አደላችሁ የሚሉ ኦፌንሲቭ ነገሮች ሲነሱ ሉትራኖችን ከመጋበዝ ጀምሮ እኛ ራሳችን ኦን ቢሃፍ ኦፍ ሉትራን እስከ ማውራት ድረስ ደርሰናል። እዚህ ያለን ሰዎች ማለት ነውና ሶ ምንድነው የምትፈልገው ብባል ከታችም ኮሜንት ስላየው ኤፍሬም ደውይስን ምንድነው የምትፈልገው ነው ብባል እኔ የምፈልገው ወንጌል እንዳይነካ ነው። እኔ የምፈልገው በእኔ ስህተት ምክንያት ወንጌል እንዳይሰደብ ነው። እኔ የምፈልገው እሱ ነው። ስለዚህ ስለ ወንጌል ነው ሁሉንም ማድረገው። እዚህ ጋር ቆሜ ስለገዛ ሐሳቤ ምንም ነገር አላደርግም። ስለ የሆነን ሰው ለመጥቀም የሆነን ግሩፕ ለመጥቀም ብዬ ምንም ነገር አላደርግም። ወንጌል ከተነካብኝ ነው የምቸገረው። ወንጌል ከተነካ ግን ወንጌልን የማይመጥን ነገር ከተደረገ ግን እዛ ላይ በጣም ችግር ይሆናል ማለት ነው። ሶ በእኔ ፐርሰናል ችግር ምክንያት ወንጌል እንዳይነካ ፈልጋለሁ። ምንድነው የምትፈልገው? ኦፍ ኮርስ ሰላም። አሁን ኢዩስ እያልከው በቃ እሱን እንፈልጋለን። እኔ እፈልጋለሁ ያንን። ሶ እንዴት ነው እሱ የሚመጣው? ትራዲሽኖች መከበር አለባቸው። አት ዘ ሴም ታይም ፐርሰናል ኢሹዎች በሙሉ በቃ መወራት አለባቸው፣ መፈታት አለባቸው። ፐርሰናል የሆኑ ኢሹዎች ማለት ነው። ሶ እኛ ጋር የትራዲሽን ጥያቄ የለም፣ እኔ ጋር የለም፣ አማኒ ጋር እዚህ እርግጠኛ መሆንባቸው ሰዎች እንዳሉ ይሰማኛል።
የለም እኛ ጋር የትራዲሽን ችግር ሉትራን ትራዲሽኑ አስቸግረው ነው አንልም። ሉትራን ትራዲሽኑን ፕሬዘንት ያደረጉ ሰዎች አስቸግረው ነው እንላለን። እንዳልከው ከዛኛው ሳይድም የምትሰማቸው ነገሮች ኖ የሆኑ ሰዎች አስቸግረው ነው ሊሉ ይችላሉ። የሆነ ትራዲሽን አስቸግሮኝ ነው ካለና ትራዲሽኑ ላይ ቀጥታ ኦፌንሲቭ ከሆነበት እሱ ላይ ነው አሁንም የምንጠያየቀው ማለት ነው። ሶ ግለሰቦች እንትን አድርገዋል ካለ በግለሰብ ደረጃ መወራት ያለበት ነገር እየተወራ ትራዲሽናሊ ግን በጣም ሪጀክት የምንደራረገው ነገር መቆም አለበት ብዬ አስባለሁ እንደ መፍትሄ ማለት ነው። ስለዚህ ፐርሰናል ነገሮች በጣም መስተካከል መቻል አለባቸው። በቃ ከሰውየው ከራሱ የሚነሱ ነገሮች ማለት ነው። ወንድሜን ለመገሰጽ አልፈራም። ወንድሜን ቪዲዮ ሰርቼ ገስጫለሁ ምናምን በዛ ደረጃ አድርጌ አውቃለሁ። እዚህ ያሉ ሰዎች አድርገውት ያውቃሉ። በጣም በቦልድነስ ያደረጉት ሰዎችም ማለት ስለዚህ ከፐብሊክ እስከ ውስጥ ምክር ድረስ የምናደርጋቸው ነገሮች አሉ። በዛ መንገድ መቀጠል ከተቻለ እሱ በጣም አሪፍ ነው። አይ ሃቭ ሆፕ አሁን ተስፋ አለኝ። ተስፋ ያለኝ ግን ለምንድን ነው ሲባል አሁን እንዳንተ አይነት ሰዎች ስላላችሁ አንዳንዱ ሰው ኢቭን ሉትራኒዝሙ ላይ ሙሉ በሙሉ ተስፋ የቆረጠው ለምንድነው ሲባል እነዛው ሰዎች እሱን አሰድቦታል። አንዳንድ ሰዎች ፔንቴኮስታሉ ሙሉ በሙሉ እንደ ትራዲሽን ሪጀክት ሊያደርጉ የሚችሉት በፐርሰናል ችግሮች ምክንያት ነው እንጂ ራሱ ትራዲሽኑ ላይ እንትን አይደለም። አሁን እንደዛ አይነት ነገሮች መስተካከል አለባቸው። ፐርሰናል ነገሮች መፈታት አለባቸው። ትራዲሽናል ነገሮች ላይ ሁል ጊዜ ልዩነት መሰበክ የለበትም። በቃ ዛሬ አንተ ያረከው ነገር መሆን አለበት ብዬ አስባለሁ። በቃ በሁሉ ነገር አንድ ነን ብዬ መርጅ ምና አላረገውም። እንደዛ ቅድም ብዬዋለሁ፣ አልደግመውም። ቅድም ተነሳሁት ግን አት ዘ ሴም ታይም የምንለያይባቸው ጉዳዮች ብለን ሁሌ እየለጠፍን መግባት አለብን ነው አይመስለኝም። በቃ እስቲ ቁጭ ብለን እስከዛሬ እንዲህ የምንለያይባቸው ተባብለናል። እንኳን እንትን አላረከኝ ምናምን ተባብለናል ምናምን። አንዳንድ ቪዲዮዎች አይቻለሁ። አንዳንድ ሰዎች እንዲሁ ያነሷቸው ሉተራኖች በቃ ሙሉ በሙሉ ከወንጌል አማኝነትም ወጥተዋል ምናምን ያሉ ሰዎች አሁን ራሱ በውስጥ ቪዲዮ እየተላከልኝ ነበር። ስለዚህ በየትኛውም ሳይድ ያሉት መገሰጽ አለባቸው። በዛ ሳይድ ማለት ነው ወንጌላውያን ሰርክል ውስጥ ያለን ሰዎች፣ ወንጌላውያን አምብሬላ ውስጥ ያለን ሰዎች በትክክል እምነታችንን ማስቀመጥ መቻል አለብን። አት ዘ ሴም ታይም ትራዲሽኑ ላይ ኦፌንሲቭ መሆን የለብንም። በየትኛውም ሳይድ ሉትራኑም ኦፌንድ ሲደረግ አንወድም፣ ሌላውም ኦፌንድ ሲደረግ አንወድም። እየተነሳ ኤቭሪዋን ፔንቴኮስታሊዝሙ ላይ ዝም ብሎ ብዙ ነገሮችን ዳምፕ የሚያደርግበት ምክንያት እኔ አይታየኝም። ይቆረቆረኛል እንደው ትንሽ ያ ትራዲሽን ስለነካኝ ማለት ነው። አት ዘ ሴም ታይም ደግሞ ሉትራኒዝሙ ኦፌንስ ሲደረግ ማየት አልፈልግም። ከኛ መሀል አይደላችሁ ምን ማለት ነው? ፕሮቴስታንት አይደለህም አንተ እንትን ምናምን ከአንተ እንትን አይሻልኛል ምናምን የሚሉ ነገሮች እንደዛ አይነት ነገሮች መወገድ አለባቸው ብዬ አስባለሁ። ቀጥታ ትራዲሽን ላይ የሚደረጉ አታኮች በሙሉ መቆም አለባቸው። ለዚህ እያንዳንዳችን ለምንናገረው ነገር ማይክ ከከፈትን ኃላፊነት አለብን። ስልክ ከያዝን ቤት ከፍቼ የሆነ ነገር ካወራው ኃላፊነት አለብኝ ለሚወራው ነገር ማለት ነው። ስለዚህ ከእያንዳንዳችን ትራዲሽንን ኦፌንድ የሚያደርጉ ነገሮች መቆም አለባቸው። ሁለተኛ ፐርሰናል ነገሮች መፈታት አለባቸው። ሶስተኛውና ዋናው ነገር ደግሞ ሌላው እሺ ልዩነቶቻችን ምን ላይ ነው የሚደገፉት፣ አንድነታችን ምን ላይ ነው የሚደገፈው የሚለው ነገር ሪሊ ቴክኒካል በሆነ መልኩ ሪሊ ፕሮፌሽናል በሆነ መልኩ መቀመጥ አለበት። ማንም ፕሮፌሽናል ያልሆነ ሰው መጥቶ እንለያያለን ምናምን እያለ እኔ በገባበት ሁሉ ሲያወራ ይገርመኛል። ማን አንለያይም ያለው ልዩነት የለንም ያለው ማለት ነው። እንለያያለን ብሔራዊ መዝሙር እስከሚመስል ድረስ ብዙ መሄድ ያለበት ነገር አይመስለኝም። የምንለያይበትን ነገር ማስቀመጥ፣ ከዛስ እንደ ቤተ ክርስቲያን የሚያስቆጥረን ነገር ምንድነው እሱን አብሮ ማስቀመጥ የተወሰነ ሰዎች ስናደርገው ቆይተናል። እንደነዚህ አይነት ነገሮች ስኬጁልድ በሆነ መልኩ መሆን አለበት። ፐርሰናል ችግሮችን ከመፍታት ጀምሮ ላይ ትራዲሽናል ነገሮች ድረስ በዛ ደረጃ መኬድ አለበት ብዬ አስባለሁ፣ እንደ መፍትሄ ማለት ነው። ከኑና አፍኘዋለሁ። ከኑ እንትን ያርግና ሲስ ትቀጥላለህ። ሲስ አልኩኝ ኤፊ ትቀጥላለህ።